ነገር አይደለም። ሰው በራሱ አቅም በራሱ ችሎታ የሚያደርገው ነገር አይደለም። ከእግዚአብሔር ወደኛ የሚመጣ። ስለዚህ ቅዱስ ሚስጥራቱም ተፈጥሯቸው ኔቸራቸው ምንድነው? ከእግዚአብሔር ወደኛ የሚያመጡ ናቸው፣ ወይም ደግሞ ጸጋን ከእግዚአብሔር ወደኛ የሚያመጡ ናቸው። ስለዚህ የእግዚአብሔር ስራ ነው ስንል ከእግዚአብሔር ወደኛ የሚመጣ ነገር አለ እንጂ ዝም ብሎ ተራ ስርዓት ወይም የሰው ስርዓት አይደለም። ሰው የሚያደርገው ወይም ሰው ስለፈጸመው ብቻ ድነት የሚያገኝበት አይደለም፣ ጸጋን የሚካፈልበት አይደለም። ግን የእግዚአብሔር ስራ ስለሆነ ጥምቀት ራሱ ዴፊኒሽኑ ራሱ ምንድነው? ቃሉን የሚይዝ ነው። ቃሉን የማይዝ ከሆነ ተራ ውሃ ነው የሚሆነው። ያ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ በዛ ውሃ ላይ ሲጠሩ ውሃው ቃሉን ይይዛል። ቃሉን ሲይዝ እኛ የምንላቸውን ነገሮች እነዛን ነገሮች ለምሳሌ የኃጢአት ይቅርታን፣ ዳግም መወለድን፣ ክርስቶስን መልበስን እነዛን ነገሮች ያ ውሃ ወይም ጥምቀት የምንለው ያንን ማድረግ ይችላል። ከምን የተነሳ? ቃሉን ስለሚይዝ ማለት ነው። ስለዚህ ጥምቀት የእግዚአብሔር ስራ ነው። በጥምቀት የምናገኛቸው ስጦታዎች ደግሞ አሉ። እነሱን ዘርዘር አድርጌ ወደ ቀጣዩ ሀሳብ እመጣለሁ። ኦኬ፣ በጥምቀት ምን እናገኛለን የሚለው የመጀመሪያው ነገር አንደኛ ጴጥሮስ 3:20 ላይም አንደኛ ቆሮንቶስ 6:11 ላይ አንደኛ ቆሮንቶስ 6:11 ሐዋርያት 12:38 ላይ የምናየው ነገር አለ። የኃጢአት ይቅርታን እናገኛለን በጥምቀት። ከእግዚአብሔር ቃልና ከመንፈስ ቅዱስ ደግሞ ዳግም እንወለዳለን ብለን እናምናለን። ስለዚህ በጥምቀት ደግሞ ሪጀነሬሽን አለ፣ ዳግም መወለድ አለ፣ የእግዚአብሔር ልጅ መሆን አለ፣ አዲስ ማንነትን ደግሞ መቀበል አለ። ዮሐንስ 3:5 ላይ እንደሚለው ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም ብሎ መጽሐፍ ቅዱስ በግልጽ ይናገራል። ቲቶ 3:5 ላይ ብናየው በእንግሊዘኛው እንደሚለው ምን ይለዋል? the washing of regeneration ይለዋል ቲቶ 3:5 ላይ፣ ገላትያ 6:15፣ ሁለተኛ ቆሮንቶስ 5:17 ላይ። ስለዚህ ሌላኛው ቤኔፊት ምንድነው? የአዲስ ህይወትና ማንነት መለያ ማህተም ነው። በቃ ማህተም ነው የሚመታለን። ይሄ ወደ ክርስትና ህይወት የመግቢያ በር ነው ማለት ነው ጥምቀት። ስለዚህ በጥምቀት ክርስቶስ እንለብሳለን። እኛነታችን በክርስቶስ ኢየሱስ ውስጥ ይሰወራል ማለት ነው። ስለዚህ የሆነ የምንጥለው ከዛ ደግሞ የምንለብሰው ሌላ ማንነት አለ ማለት ነው። ስለዚህ በአዳም ውድቀት ያጣ ነው፣ ቅድም ዴቭ ኤክስፕሌን ሲያደርግ እንደነበረው በአዳም ውድቀት ምክንያት ያጣ ነው የክብርና የጸጋ ልብስ በጥምቀት ከፊተኛው የተሻለውንና የከበረውን አዲስ የጸጋ ልብስ ወይም ክርስቶስን ማለት ነው እንለብሳለን። ይህ የት ላይ ይገኛል? ገላትያ 3:27 ላይ ይገኛል። ስለዚህ የኃጢአት ይቅርታ እናገኝበታለን፣ ዳግም እንወለድበታለን፣ ክርስቶስን እንለብስበታለን። ወደ እግዚአብሔር መንግስት ደግሞ ወይም ወደ ክርስትና የምንገባበት ምንድነው? በር ነው ማለት ነው። እና ደግሞ ሰማያዊን ርስት ለመውረሳችን ደግሞ ማህተም ነው። በቃ የመንፈስ ቅዱስ ማህተም ነው፣ ማረጋገጫን የምንቀበልበት ነው። ከክርስቶስ ጋር አብረን ሞተን የምንነሳበት ነው። ሮሜ 6:3-5 ባለው ላይ እንደሚያስቀምጠው። ስለዚህ ጥምቀት ምንን ይይዛል? ትእዛዝ አለው። ማቴዎስ 28:19 ላይ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እያስተማራችኋቸው ደቀ መዛሙርት ያደርጓቸው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 28:19 ላይ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ የሰጠው ትእዛዝ እንደሆነ እናያለን። ስለዚህ የጌታን ትእዛዝ ይዛል ጥምቀት። የተስፋን ቃል ይይዛል። ምን የሚለው? ሐዋርያት 2:38 ላይ ሄደን ብናይ የተስፋው ቃል ለእናንተና ለልጆቻችሁም ነው ብሎ ይናገራል። የተስፋው ቃል ምንድነው? የኃጢአት ይቅርታን የምናገኝበት፣ ዳግም የምንወለድበት። ያ በምን ላይ የተመሰረተ ነው? በክርስቶስ ኢየሱስ የመስቀል ስራ ላይ የተመሰረተ ነው። ስለዚህ ጥምቀት ተራ ውሃ ብቻ አይደለም። መስቀል ላይ የተሰራው ስራ የኛ የሚሆንበት፣ መስቀል ላይ ክርስቶስ የሰራው ስራ የኛ የሚሆንበት፣ እሱን የምንለብስበት፣ ያንን የኃጢአት ይቅርታ የምንቀበልበት ስለሆነ ጥምቀት ተራ ውሃ ሊሆን አይችልም። ጥምቀት ላያድን አይችልም። ለምን? ማዳን እግዚአብሔር ከሆነ፣ ስጦታ ወይም ደግሞ ጸጋ ከእግዚአብሔር ከሆነ መጽሐፍ ቅዱስ ደግሞ እንደሚናገረው ጥምቀት ያድን ነው ሴቭ ነው የሚለው አንደኛ ጴጥሮስ 3:21 ላይ። ስለዚህ ማዳን ከእግዚአብሔር ከሆነ ጥምቀት ደግሞ የሚያድን ከሆነ በጥምቀት ውስጥም ደግሞ ማነው እያዳነ ያለው? እግዚአብሔር ነው። ለምን? ከእግዚአብሔር ውጭ ማዳን የሚችል የለም። ልጁ ኢየሱስ ክርስቶስ ከሰራው ስራ ውጭ። ለምን? መጽሐፍ ቅዱስ ምንድን ነው የሚለው? ከጌታችን ከኢየሱስ ክርስቶስ ውጭ የኃጢአት ስርየት እንደሌለ በግልጽ ያስቀምጣል። ስለዚህ የኃጢአት ስርየትን ታዲያ ዝም ብለን በውሃ ብቻ ነው የምናገኘው? አይደለም።
ክርስቶስ ኢየሱስ በሰራው ስራ። ስለዚህ በጥምቀት ውስጥ የምንቀበለው ክርስቶስ የሰራውን ስራ ለኃጢአታችን ብሎ የከፈለውን ያንን ዋጋ በምን ውስጥ እንቀበላለን? በጥምቀት ውስጥ እንቀበላለን። ስለዚህ ጥምቀት የጌታን ትእዛዝ አጥምቁ የሚለውን ትእዛዝ ይይዛል። የተስፋው ቃል ዳግም ትወለዳላችሁ፣ የመንግስቱ ወራሽ ትሆናላችሁ፣ የኃጢአት ይቅርታን ትቀበላላችሁ የሚለውን የተስፋውን ቃል ያንን ይይዛል። አብ ወልድና መንፈስ ቅዱስ ስለሚጠሩበት ደግሞ ከዛ አንጻር ጥምቀትን ቫሊድ የሚያደርገው ያንድን ሰው ጥምቀት ቫሊድ የሚያደርገው በአብ በወልድ በመንፈስ ቅዱስ መጠመቁ ነው። ያ ማለት ምን ማለት ነው? በካቶሊክ በኦርቶዶክስ እና በሌሎች ወንጌል አማኞች አብያተ ክርስቲያናት ውስጥ ያሉት ጥምቀታቸውን የምንቀበለው ለምሳሌ ወደ እኔ ቤተክርስቲያን ወደ መካነ ኢየሱስ ቢመጡ ድጋሚ አናጠምቃቸው። ለምን? ጥምቀታቸው በአብ በወልድ በመንፈስ ቅዱስ ስለተደረገ ከዛ አንጻር ቫሊድ ነው እንላለን። ወይም ወርድስ ኦፍ ኢንስቲትዩሽን ይሄ የምስረታው ቃል በትክክል ስለተደረገ ከዛ አንጻር ጥምቀታቸው ልክ ነው እንላል። ስለዚህ ጥምቀት እነዚህን ሁላ ነገሮች የሚይዝ ነው። ስለዚህ ጥምቀት ተራ ውሃ ብቻ አይደለም፣ ስርዓት አይደለም፣ የእግዚአብሔር ስራ ነው። እግዚአብሔር እኛን የሚወልድበት ጸጋን የሚሰጥበት ነው። ስለዚህ ወደ ቀጣዩ ስንሄድ ይሄን ያህል ጥምቀት እንዲፋይን ካረግን ጥምቀት ይሄን ያህል ኔሰሰሪ ከሆነ ቅድም ዴቭ ኤክስፕሌን እያደረገ ነበር፣ አብሶሉት ኔሰሲቲ አይደለም። ያው ፍሬምወርክ መጠበቅ ይኖርብናል። ዝም ብለን ተነስተን አይ ጥምቀት አያስፈልግም ማለት አንችልም። አንድ ሰው አምኖ እንኳን ቢድን ወይም ደግሞ አምኖ ቢጸድቅ እንኳን የግድ መጠመቅ አለበት። አልጠመቅም የሚል ከሆነ በዛ በኩል የሚመጣውን የእግዚአብሔርን ጸጋ ምን እያለ ነው? አልፈልግም እያለ። ስለዚህ ያ ሰው የሚድንበት ምንም አይነት ሚንስ የለም። ለምን? እግዚአብሔርን አልፈልግም እያለ ጸጋውን አልፈልግም እያለ አይ በቃሉ ብቻ ይበቃኛል የሚባል ነገር የለም። በጥምቀትም የምናገኘው ጸጋ ለኃጢአት ይቅርታ አለ፣ ራይቸስነስን እንቀበላለን። ስለዚህ ጥምቀት ይህን ያህል አስፈላጊ ነው፣ ለድነት አስፈላጊ ነው። በሉትራኑ አስተምሮ በመጽሐፍ ቅዱስም በቤተክርስቲያን ታሪክም ብናይ። ስለዚህ ወደ ህፃናት እንምጣ። ያው መጽሐፍ ቅዱስ ላይ ኤክስፕሊሲትሊ የምናየው የአዋቂዎችን ጥምቀት የምናያለን፣ የህፃናትንም ሪፈር ማድረግ ይቻላል። ግን ያው ካለው ነገር ከመጽሐፍ ቅዱስ አጻጻፍም ከነበረው ሁኔታ አንጻር ስናይ በጣም በግልጽ ሁኔታ ሊታይ የሚችለው የአዋቂዎቹ ጥምቀት ነው። መጽሐፍ ቅዱስ ደግሞ አዋቂ ብቻ ይጠመቅ ህፃናት አይጠመቁ የሚል ነገር አላስቀመጠም። ስለዚህ አሁን እሱን እንዴት ነው የምናገናኘው? ወይም ደግሞ እንዴት ህፃናት ከዚህ ተካፋዮች ናቸው ብለን መናገር እንችላለን? ከዚህ ጸጋ ልክ እንደ አዋቂዎቹ ተካፋይ መሆን አለባቸው ብለን እንናገራለን ስንል ቅድም መጀመሪያ ላይ የጠቀስኩት ጥቅስ ጋር እንመለሳለን። ቲቶ 2:11 ላይ ምን ይላል? ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ይላል። ምን ማለት ነው? ያ ህፃናት ሰው ናቸው አይደለ? ሰው ከሆኑ ደግሞ የዚህ ጸጋ ተካፋይ መሆን ይችላሉ። ለምን? እግዚአብሔር ሰዎችን ሊያድን ልጁን ኢየሱስ ክርስቶስን ወደ ዓለም ልኳል። ስለዚህ ህፃናት ደግሞ ከዛ ተካፋይ መሆን አለባቸው ማለት ነው። ስንቀጥል ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 18 ላይ የሚናገረው ነገር አለ። ህፃናትን ወደ እኔ ይምጡ አትከልክሏቸው ብሎ ይናገራል። ስለዚህ አምላካችን ህፃናትንም የሚፈልግ ወደ እርሱ የሚጠራ ነው። ልክ ሐዋርያት ሥራ 2:38 ላይ እንደሚለው የተስፋው ቃል ለእናንተና ለልጆቻችሁ ነው። ለአዋቂዎቹ ብቻ አይደል፣ ለልጆቻችሁም ነው እና ልጆቻችሁንም የሚመለከተው እናንተንም የሚመለከት ነው። ስለዚህ ጥምቀት ለአዋቂውም ለህፃናቱም ነው። ከመጽሐፍ ቅዱስ እስኪ ማስረጃዎችን ለማምጣት እንሞክራለን። የመጀመሪያው ሃውስሆልድ ባፕቲዝም የሚባል ነገር አለ። ወይም ደግሞ ልክ የሊዲያን ታሪክ ካስታወሳችሁ ከቤተሰቦቿ ጋር ተጠመቀች የሚል ነገር ይናገራል። ያ ቃል በግሪክ ስናየው ኦይኮስ የሚል ቃል ነው። በብሉይ ኪዳን ደግሞ ወይም በዕብራይስጥ ስለሆነ ብሉይ ኪዳን የተጻፈው በዛ ደግሞ ባይት የሚል ቃል አለ። ስለዚህ ያንን በዋናነት መጽሐፍ ቅዱስ ሲጠቀም ወይም ደግሞ ጸሐፊዎቹ ሲጠቀሙ የምናየው በዋናነት ለምንድን ነው? በቤተሰብ ውስጥ ወይም በቤት ውስጥ ያሉ ሁሉንም እዛ ውስጥ ያለውን ለመግለጽ ይጠቀማል። ወይም ደግሞ አሴሆል እነሱን ለመግለጽ ይጠቀማል። ወይም ደግሞ ቤቱንም ለመናገር የሚጠቀሙበት ሰዓት አለ። ይሄ ቢልዲንጉን ስትራክቸሩን ለመናገር የሚጠቀሙበት ጊዜ አለ። ስለዚህ ኦይኮስ እንግዲህ ብዙ ክርክሮች የተደረጉበት ነው። በተለይ በ19ኛው ክፍለ ዘመን እና በ20ኛው ክፍለ ዘመን ስኮላሮች ከ3ኛው ክፍለ ዘመን ወይም ከነ ተርቱሊያን በፊት
ከነ ተርቱሊያን በፊት ይሄ ነገር አልነበረም እና በትራዲሽን የመጣ ነው እንጂ መጽሐፍ ቅዱስ የሚያውቀው አይደለም ብለው ሙግት የሚያነሱ ደግሞ ሰዎች አሉ። ዮአኪም ኤርሚያስ የሚባል አንድ ስኮላር አለ፣ የጀርመን ቴዎሎጂያን ነው። በሁለት መጽሐፎቹ ይህንን ሀሳብ በበቂ ሁኔታ በደንብ ይሞግታል። ህፃናቶች መጠመቅ እንዳለባቸው መጽሐፍ ቅዱስም የቤተ ክርስቲያን ታሪክም ይህንን እንደሚደግፍ በግልጽ የሞገተበት ነው። የመጀመሪያው መጽሐፉ ኢንፋንት ባፕቲዝም ኢን ዘ ፈርስት ፎር ሴንቸሪስ የሚለው ከአንደኛው ክፍለ ዘመን እስከ አራተኛው ክፍለ ዘመን የነበረውን ሴናሪዮ በደንብ የሚገልጽ ነው። ለሱ መጽሐፍ ደግሞ ተብሎ እሱ ለጻፈው ጽሁፍ ደግሞ እንደ ሪፊቴሽን ወይም ደግሞ እሱን ለመሞገት ደግሞ የተጻፈ መጽሐፍ ነበር፣ በኩርት ኤርላንድ የተጻፈ ነበረ። ለዛ መልስ ደግሞ ድጋሜ the origin of infant baptism ብሎ የጻፈው ደግሞ መጽሐፍ አለ። በደንብ ሞግቷል እሱን። ከሱ ሙግቶች ውስጥ ነው እየተጠቀምኩኝ የማስረዳው እና ደግሞ እንግዲህ ቤስት ቴዎሎጂያን የምንለው በዚህ ሰዓት እንግዲህ እንደ ሉትራን ጆርዳን ኩፐር ነው፣ ዶክተር ጆርዳን ኩፐር ነው። የእሱንም ሀሳቦች ተጠቅሜ አስረዳለሁ ማለት ነው። የመጀመሪያው ምንድነው ሃውስሆልድ ባፕቲዝም የምንለው በአዲስ ኪዳን ምን ይመስላል፣ ሃውስሆልድ ባፕቲዝም በአዲስ ኪዳን ምን ይመስላል የሚለውን ከጥቅሶቹ ጋር አብረን እናያለን። የመጀመሪያው አንደኛ ቆሮንቶስ 1:16 ላይ ያለው የእስጢፋኖስ ወይም ስቴፋኖስ የምንለው የእሱ ቤተሰቦች ናቸው። ከዛ ደግሞ የሊዲያ አለ ቅድም ያልኩት ማለት ነው፣ ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ። ከዛ ፊሊፒያን ጄለር የሚባለው ደግሞ አለ ሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ። ከዛ ደግሞ ክሪስፐስ አለ፣ የሲኖጎጉ ሄድ ነው፣ ከቤተሰቦቹ ጋር እሱም የተጠመቀ ነው በቆሮንቶስ። ሐዋርያት ሥራ ምዕራፍ 18 ቁጥር 8 ላይ እና ደግሞ የቆርኔሌዎስን እናገኛለን ምን ላይ? ሐዋርያት ሥራ ምዕራፍ 11 ቁጥር 14 ላይ። ስለዚህ እነዚህ ምንድነው የሚያሳዩ? ከቤተሰቦቻቸው ጋር ወይም ደግሞ ቤታቸው ውስጥ ካሉት ጋር አብረው ጥምቀትን መውሰዳቸውን ነው የምናየው። ያ ማለት ኦይኮስ የሚለው ቃል የሚያመለክተው ቤት ውስጥ ያሉትን ነው። በብሉይ ኪዳን ደግሞ ባይት ነው ካልን ቤት ውስጥ ደግሞ ህፃናት ይገኛሉ። ለምን? ያው ቤተሰብ ስንል ህፃናትን፣ ባልን፣ ሚስትን የሚያካትት ስለሆነ ህፃናትም እዛ ውስጥ የሚካተቱ ይሆናሉ ማለት ነው። ስለዚህ በተለምዶ ደግሞ እንዴት ነው በአይሁዳውያን ሂስትሪ ወይም ብናይ ያለው ነገር ምንድነው? የቤተሰቡ መሪ እንዴት ነው? የቤቱ መሪም ከመሆኑ የተነሳ በሱ እምነት ነው ቤተሰቡም የሚለወጠው። ለምሳሌ ወደ ክርስትና ቢመጣ የቤቱ አባወራ በቤት ውስጥ ያሉትም እንደዛው ወደ ክርስትና ይመጣሉ። ስለዚህ ይህን ደግሞ ከየት ማየት እንችላለን ካለን ያው ቀደም በጠቀስኳቸው ጥቅሶች ላይ ማየት ይቻላል። ሐዋርያት ሥራ ምዕራፍ 16 ከቁጥር 30 እስከ 34 ላይ ባለው ማየት ይቻላል። ዮሐንስ 4 ላይም ያለ ታሪክም አለ። ስለዚህ ይሄ እምነቱ ወይም ክርስትናው ወደዛ ወደ አባትየው ወይም ደግሞ ወደ ቤተሰቡ ሲመጣ ቤተሰቡም የሚቀበል ይሆናል ማለት ነው። ስለዚህ በዛ ውስጥ ደግሞ ምንድነው የሚገኘው? አብሮ ቤተሰቡ ልጆቹም አብረው በዛ ይጠመቃሉ ማለት ነው። ስለዚህ እሱን ካለም በኋላ ያው ሰዓቴ ብያለቀ ስለሆነ እኔ ያስኩት ደቂቃ ወደ ቀጣዩ ነገር ቶሎ አልፋለሁ። ስለዚህ ትርጉሙ እንደዛ ከሆነ ከዛ ከብሉይ ኪዳን እስኪ እና ከአዲስ ኪዳን ጋር ምንድነው ያለው ሪሌሽን ጥምቀት ወይም ደግሞ ይሄ አሁን ያለው የቤተሰቦቹ ጥምቀት ወይም ደግሞ ሃውስሆልድ ባፕቲዝም የምንለው ምንድነው የሚያገናኘው የሚለው ጋር እንምጣ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 4 ላይ the Israelites were baptized into Moses when they crossed the Red Sea together ይላል። በሙሴ ውስጥ እንደተጠመቁ ባፕታይዝድ ኢንቱ ሞሰስ ብሎ ይናገራል መጽሐፍ ቅዱስ። አንደኛ ቆሮንቶስ 10:1 እስከ 4 ላይ እስራኤላውያን ከግብጽ ሲወጡ በኤርትራ ባህር እንደተሻገሩ እናውቃለን። ስለዚህ ልጆቻቸውንም ይዘው ነው ማለት ነው የሚሻገሩት። ስለዚህ ደግሞ መጽሐፍ ቅዱስ ላይ እንደሚያሳየን ያ የመዳን ምልክት እንደሆነ በዛ በውሃ ውስጥ አልፎ መሻገራቸው ከዛ ከፈርዖን ሰራዊት ማምለጣቸው መዳን እንደሆነ በግልጽ ስለሚያስቀምጥ ከዛ አንፃር ልጆችም እዛ ውስጥ የተካተቱ ናቸው። ለምን? ልጆቻቸውን ይዘው ነው በዛ ውስጥ እያለፉ የነበረው። አንደኛ ጴጥሮስ 3:21 ደግሞ የኖህን ታሪክ ተጠቅሞ እንዲህ ይላል፣
Noah and his family were saved through water which is a type of baptism which saves us። ስለዚህ በአንደኛ ጴጥሮስ 3:1 ላይ ደግሞ ኖህን ምሳሌ አድርጎ ከልጆቹ ጋር አብሮ መዳኑ ከቤተሰቡ ጋር አብሮ መዳኑንም በዛ ውስጥ እናገኛለን። ስለዚህ ኖህ ደግሞ የቤተሰቡ መሪ ነው። ስለዚህ ልጆቹም ደግሞ በዛ ውስጥ መዳናቸውን ደግሞ እናያለን። ቆላስይስ 2:11 ላይ ደግሞ circumcision of Christ የሚል ነገር አለ። እሷን ላንበባትና ቆላስይስ ምዕራፍ 2:11 ላይ እንዲህ ይላል፣ የስጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ብሎ ይናገራል። ስለዚህ በብሉይ ኪዳን ምንድነው የምናየው? ግርዘትን እናያለን። ግርዘት ደግሞ እንዴት ነው? ወደ ኪዳኑ ህዝብ የሚያስገባ ነው። ስለዚህ እነዚህ አሕዛብ የሆኑት ወደ ኪዳኑ ህዝብ ሊገቡ የሚችሉት በምንድነው? በግርዛት ነው። ስለዚህ በብሉይ ኪዳን ደግሞ በ8ኛው ቀን ነው ወንዶች ልጆች የሚገረዙት። ስለዚህ ያ ደግሞ እግዚአብሔር ከነሱ ጋር ቃል ኪዳን የሚገባበት ነው። በዚህ ክፍል ደግሞ እንደምናየው የዚህ ክፍል ጸሐፊ ጥምቀትን ከምን ጋር ያገናኘዋል? ከግርዛት ጋር ያገናኘዋል። ስለዚህ ሁለቱ የሚያገናኛቸው ነገር አለ። በነገራችን ላይ በብሉይ ኪዳን ያሉ ስርዓቶች ወይም ደግሞ ያሉ እንደዚህ አሁን እንደ ግርዛት፣ የመጻተኛ ጥምቀት፣ ይሄ የመንጻት ስርዓቶች በአዲስ ኪዳን ወይም ደግሞ ክርስቶስ እስኪመጣ ላለው ጊዜ እንደ ቀብድ ነበሩ፣ እንደ መያዣ ነበሩ። ስለዚህ በደንብ ሰንሰለት አለው ማለት የተያያዘ ነገር አለው። በዛ ውስጥ ኤክስፕሌን የምናደርገው እንደዛ ነው። ኦኬ እያጠናቀቀ ስለዚህ ግርዛትን ከምን ጋር ያገናኘዋል? መጽሐፍ ቅዱስ ከጥምቀት ጋር ያገናኘዋል። የሚገናኝ ካራክተር ስላላቸው። ስለዚህ የመጻተኛ ጥምቀት በመጽሐፍ ቅዱስ ላይ ያው ይገኛል። የፕሮስላይት ባፕቲዝም የምንለው የመንጻት ስርዓት ደግሞ እናገኛለን በብሉይ ኪዳን። ሶ ያ ምንድነው የሚያሳየው? የሚጠቁመው ወዴት ነው? ወደ አዲስ ኪዳን ነው። ያው ዕብራውያን ላይ እንደሚለው ብሉይ ኪዳን እንግዲህ እንደ ጥላው ስለሆነ ለአዲስ ኪዳን ማለት ነው። ኦኬ እዚች ጋር አንድ ነገር ልጨምርና ከዛ የመጨረሻውን ሐሳብ አስቀምጬ እጨርሳለሁ። ሐዋርያት ሥራ ምዕራፍ 2 ቁጥር 38 እና 39 ላይ ልመለስና በእንግሊዘኛው ላንብብ። እንዲህ ይላል፣ Then Peter said to them, Repent and let every one of you baptized in the name of Jesus Christ for the remission of sins, and you shall receive the gift of the Holy Spirit, for the promises to you and to your children and to all who are far off, as many as the Lord call ይላል። ስለዚህ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ብሎ ይናገራል። የተስፋው ቃል ደግሞ ለእናንተና ለልጆቻችሁ በሩቅም ላሉት ነው ብሎ በአማርኛው ደግሞ ያንን ይናገራል። ስለዚህ ሁለት ነገሮች አሉ እዚህ ጋር ማየት ያለብን። የተስፋው ቃል አለ፣ ከዛ ደግሞ ሰብጀክቶቹ አሉ። ለማን ነው የተስፋው ቃል? ስለዚህ ህፃናት መጠመቅ ያለባቸው ለምንድን ነው? ድነትን እግዚአብሔር የሚሰጥ ከሆነ ህፃናት ደግሞ ሰው ከሆኑ ያ ድነት ደግሞ ይገባቸዋል። ለምን? ህፃናትን ወደ እኔ አትከልክሉ ብሎ ተናግሯል ክርስቶስ። ስለዚህ ህፃናትን የሚወድ ነው። ሰው ደግሞ ከውሃና ከመንፈስ ካልተወለደ እግዚአብሔርን መንግስት ሊወርስ አይችልም ብሎ ይናገራል። ስለዚህ በጌታችን ትእዛዝ በመጽሐፍ ቅዱስ ደግሞ ምሪት መሰረት ህፃናት ደግሞ መጠመቅ እንዳለባቸው በደንብ እናምናለን። ከታሪክ አንጻር ያለውን ነገር በተወሰነ መልኩ ነካ ነካ ለማድረግ ልሞክርና እጨርሳለሁ። ኦኬ ከታሪክ አንጻር እንሄዳለን። ኦኬ የመጀመሪያው ዮአኪም ኤርሚያስ የሚባለው የጀርመን ስኮላር ያስቀመጣቸው እንትኖች አሉ፣ ወይም ደግሞ የተገኙ እንዴት ነው የአርኪኦሎጂ መዛግብቶች አሉ በጥንት ጊዜ። ለምሳሌ ስም መጥቀስ ካስፈለገ አንድ ይቅርታ፣ ዮኒ ድምጽ ማሰማት ካለብህ በመሀል ትንሽ እንትን ብለህ ማለት ትችላለህ። በጣም በእርጋታ ስለምትናገሩ ደስ ብሎኛል። እርጋታችሁ ራሱ ማንነታችሁን ይገልጻልና በጣም ነው የማመሰግነው። እውነት ለመናገር
እርጋታችሁ እናንተ ውስጥ ያለው ነገር ትልቅ እንደሆነ ያሳያልና ተባረኩልኝ። ቀጥሉ። ታፕ ኮፒ ሊንክ እያደረጋችሁ ስሙ። በጣም ትልቅ ልዩነት ከፔንቴኮስታል ጋር እንዳለ እየተማራችሁ ነው። እኔ በጣም ተመችቶኝ እያዳመጥኩ ነው። በጣም የሰማይና የምድር ልዩነት ነው ያለው። ሰዎች እንድታቁ በእነሱ ስም በሉተራን ስም ምን እያደረጉ እንደነበረ ከበር አድርገዋቸው ብዙ ነገር ሲሰሩባቸው እንደነበረ የምታዩት ነው። ዛሬ ይሄንን ነገር በደንብ ስለምታየው ደስ ብሎኛል። ተባረኩ። ቀጥሉ። እሺ ቅድም ምን እያልኩኝ ነበረ? የአርኪኦሎጂ እንትኖች የተገኙ እንትኖች አሉ፣ ሪከርድ የተደረጉ ነገሮች አሉ። በፈርስት ሴንቸሪ መጨረሻ አካባቢ ሰከንድ ሴንቸሪ ላይ የህፃናት ጥምቀት እንደነበረ አሁን ቅድም ከባይብል አንጻር ነበረ እንትን ሳረግ የነበረው ሰው አሁን ከእንትኑ ጋር ለማገናኘት ልሞክር፣ ከሂስትሪ ጋር ደግሞ ለማገናኘት ልሞክር። ዮአኪም ኤርሚያስ የሚጠቀመው ነገር አለ። ምንድነው የሚጠቀመው? ይሄ ክሮኖሎጂካል ኦርደሩን በደንብ ለማስቀመጥ ይሞክራል። በመጽሐፉ ላይ ከየት ነው የሚጀምረው? ከአንደኛ ቆሮንቶስ 1:16 which is ከ54 ዓመተ ምህረት ወይም ደግሞ 54 ኤዲ ይጀምርና ከዛ 75ኛው ላይ ይሄድ 75ኛው ዓመተ ምህረት ላይ ስንመጣ ደግሞ የሐዋርያት 2:38ን እያረገ ከዛ 112 117 እያለ ዓመተ ምህረቱን በዛ ዘመን ላይ ያሉት ሪከርዶች ያው ያን ያህል ክሊር አይደሉም እስከ ሁለተኛው ሴንቸሪ። ከዛ በኋላ ነው በደንብ ክሊር የሆነ ነገር ማግኘት የምንችለው፣ ግን ስቲል ኤቪደንሶች አሉ። ለምሳሌ አሪስታይደስ ኦፍ አቴንስ የሚባል አለ፣ አፖሎጂው ላይ የጻፈው አለ። እሱን ቀጥዬ አነባለሁ። አንዴ ኦርደሩን ልጨርስና እሱ በ117ኛው ዓመተ ምህረት ከዛ ጀስቲን ማርቲር በ150ኛው ኤዲ፣ ፖሊካርፕ እንግዲህ የምናውቀው የቤተክርስቲያን አባት ነው በ167ኛው ላይ ዓመተ ምህረት ላይ የሱም ሐሳብም አስቀምጧል እዚህ ላይ። ኢሬኔስ ኦፍ ሊዮንስ በ180 ኤዲ። ዋናዎቹን ነው የምጠቅሰው፣ ብዙ ስላሉ እነሱን እየዘለልኩ ነው የምናገረው። ክሌመንት ኦፍ አሌክሳንድሪያ በ195 ኤዲ። ከዛ 200ኛው ላይ ስንገባ ደግሞ ዩቲኪያነስ የሚባል አለ፣ የሱ ኢንስክሪፕሽን አለ። እንዴት ነው በዛ በፈርስት ሴንቸሪ መጨረሻ በኋላ እና በሰከንድ ሴንቸሪ ላይ በህፃነታቸው ተጠምቀው የሞቱ ያው ከተጠመቁ በኋላ ከተወሰነ ጊዜ በኋላ የሞቱ ህፃናት መቃብራቸው ላይ የተጻፈ እንትን አለ። ምንድነው ስሞች አሉ። በዚህ እድሜ ተጠምቋል፣ የክርስቲያን ቤተሰብ ነበረ የሚለው ነገር። ባፕታይዝድ የሚለው ነገር ደግሞ ይቀመጣል። አንዳንዶቹ ላይ ባፕታይዝድ የሚለው ነገር ደግሞ የሚቀመጠው ለምንድን ነው? ለተጠመቁ ሰዎች ነው የሚቀመጠው። ላልተጠመቁ ሰዎች ካቴኩመን ነው ተብሎ የሚቀመጠው። ስለዚህ ባፕታይዝድ ተብሎ ስለተቀመጠ ከዛ አንጻር ምን ማለት እንችላለን? እነዛ ህፃናት ወይም ደግሞ የህፃናት ጥምቀት በፈርስት ሴንቸሪ እና በሰከንድ ሴንቸሪ ነበር ማለት ይቻላል። ወደ በኋላ ሜቢ ጊዜ ካለኝ እንትኑ ማሳየት ይችላለሁ። ኢጅፕት ውስጥም አለ የመሚ የምንለው አለ አይደለ? ይሄ የግብፅ እንትኖች የግብፅ ሩለሮች የሚቀበሩበት ይሄ የሆነ የፈርዖን እንትን ሆኖ ላይክ እንትናቸው እንትን የሚሉበት አለና በሱ ውስጥም ደግሞ የተገኙ እንትኖች አሉ፣ የአርኪኦሎጂ ምርምሮች አሉ። በዛም ደግሞ የህፃን እንትንም ተገኝቷል። ምንድነው በዛ ውስጥ የተጠመቀች እና ደግሞ እንትኗ ምንድነው ይሄ ምንድነው የሚባለው ብቻ መሚው አለና በአንደኛው እጇ አበባ ይዛ በአንደኛው እጇ ደግሞ ክሮስ ይዛ ነው የሚታየው እንትኑ ላይ። ይሄንን ደግሞ ሄዶ እንዳየም ይናገራል ዮአኪም ኤርሚያስ። ከዛ ኦሪገንም ደግሞ ያው እንደምናውቀው በተለያዩ ሀገራት እየዞረ ደግሞ ያው ያስተምርም ስለነበር ይንቀሳቀስም ስለነበር ከዛ አንፃር በየቦታው ያያቸው ነገሮች ነበሩ። ከዛ አንፃር ኦሪገንም ደግሞ የህፃናት ጥምቀት በሰከንድ ሴንቸሪ እንደነበረ የዛን የሚጠመቁ ስለነበር አርሚ ሰዓትን ጨርሳ አላሳጥረው። እሺ አንዴ መሚ ያልኩት ይሄ ነው። ሜቢ ይታይ ይሆናል አቅም ትንሽ ብለሪ ሆኗል፣ ግን
ቅድም ያልኩት ኢንስክሪፕሽን ይሄ ነው ኢንስክሪፕሽኑ አሁን ይታያል አኪ አሁን ይታያል ይሄ ነው ቅድም ያልኩት የነበረው ይሄ መም ያልኩት ይሄኛው ነው እና አሉ እንደዚህ አይነት የአርኪኦሎጂ ማስረጃዎች ወደ በኋላ በደንብ መለስበታለሁ ግን ያው ለማሳየት የፈለኩት በጥንት ቤተክርስቲያንም የህፃናት ጥምቀት ይታመን እንደነበረ ያው በጣም ቪዚብል በሆነ መልኩ ይቃወም የነበረው ተርቱሊያን ነው በቸርች ሂስትሪ ስናይ ግን ያው ሙሉ በሙሉ ይቃወማል ለማለትም ትንሽ ከባድ ነው ያው አውቀው ተረድተውት ትንሽ ምንድነው ማገናዘብ በሚችሉበት እድሜ ይጣመቁ ነው እንጂ እሱም ያን ያህል ተቃዋሚ አልነበረም ሰው በቤተክርስቲያን ታሪክ የምናየው ያ ነው አሁን ማስረጃዎቹ ላይ ወደ በኋላ መለሳለሁ አሁን እዚህ ላይ አበቃለሁ ተባረኩ ዮኒ ተባረክ ቴንክ ዩ ኤርሚ ዮኒ ድምጽ ማሰማት ካለብህ አሰማና አጠር አድርጌ እናደርጋለን የሆነች ነገር ልበል እታች ያላችሁ ፕሮቴስታንት ወንድምናቶቼ ኮመንት ማድረግ ግዴታ አይደለም አባቴ ግዴታ አይደለም ካልተመቻችሁ አልተመቸንም ማለት ይቻላል ግዴታ አይደለም መሳደቡ ግዴታ አይደለም ሌላው ለመማር ነው የመጣው ጨዋነትን ከኛ ተማሩ ስትሉን ነበር እንዲህ ማለቱን ከኛ ነበር የምትሉ ለምን ተናደዳችሁ መስማት ማንን ገደለ የሚያወሩት መጽሐፍ ቅዱሳዊ ነገር ነው የመጽሐፍ ቅዱስ ሐሳብ የተለያየ ሊሆን ይችላል ግን ኩርፊያው ምን አመጣው ለምንድን ነው የተናደዳችሁት ስላልገባኝ ነው በእናንተ ስር መሆን ስላለባቸው ነው ወይስ በትክክል የገባቸውን እናንተ ስትሰድቧቸው ልጆቻቸውን ስትሰድቡ ባለቤቶቻቸውን ስትሰድቡ እህት ወንድሞቻቸውን አባቶቻቸውን እየሰደባችሁ ያራቃችኋቸው ሰዎች ናቸው እነዚህ አይደል ስለዚህ እውነታውን ስለገለጹ ለምንድን ነው የምትናደዱት አትናደዱ እንጂ አዳምጡ እየሰማን ነው በደንብ እያዳመጥን ስለሆነ እባካችሁ ባትረብሹ ደስ ይለኛል ታፕ ኮፒ ሊንክ በማድረግ እንዲደመጥ አድርጉ ብዙዎቹ ዝም ብለው እየሰሙ ነው እናንተ ባዶ ጩኸት ነው የምታደርጉት እና ይሄ ትምህርት ያልተመቻ እውቀቱ ካላችሁ ትምህርቱ ካላችሁ በኋላ አንድ ሁለታችሁን እናስገባለን ችግር የለም እና ታወራላችሁ አንድ ሁለቱን ትጋበዙና ገብታችሁ ባለፈው እንዳኮረፋችሁት አሁንም ደግሞ ከሉተራን ጋር አክሮፋችሁ እንደምትሄዱ እርግጠኛ ነኝ ግን ጠይቃችኋለሁ ተባረኩልኝ ቀጥሉ ቤተሰብ ኦኬ በጣም እናመሰግናለን ላይ መታችም ያላችሁ ዮኒም ሁላችሁም ፕሬዘንት ያደረጋችሁ በጣም ደስ ይላል ዴቭ ምንድነው ያወራው ጥምቀት ቨርሰስ ድነት ማለት ድነትና ጥምቀት ግንኙነታቸውና ልዩነታቸውን ኤርሚ ደግሞ ጥምቀት ምንድነው ከዛ ከጥምቀት ደግሞ የሚገኘው ምንድነው ጥቅሞች እና ጥቅሞች በታሪክ ውስጥ ጥምቀት ምን አይነት ታሪክ ነበረው የሚለውን ኢቨን አርኪኦሎጂካል ምርምሮችን ሁሉ አሳይቶናል አሁን እኔ ደግሞ የቤተ ክርስቲያን አባቶች መቼም ቤተ ክርስቲያን ውስጥ ሰዎች አሉ አይደለም ሐዋርያቶች ነበሩ ኢየሱስ ነበረ ከዛ ሐዋርያቶች ነበሩ ከሐዋርያት ቀጥሎ አሉ በቤተ ክርስቲያን ይሄ ቤተ ክርስቲያን የሆነ ቦታ ላይ ዱብ ያለ አይደለም እነዛ ሰዎች እነዛ ቢሾፖች እነዛ ፓትሪያርክስ እነዛ የቤተ ክርስቲያን አባቶች ምን አሉ የሚለው እናደርጋለን ባይ ዘ ዌይ ኤርሚ ዮኒ ጥቅሶችን በተለይም በጥምቀት በነፊት ውስጥ ጥምቀት ለኃጢአት ስርየት ጥምቀት ለድነት ጥምቀት የክርስቶስን ከክርስቶስ ጋር አንድ ለመሆን ጥምቀት ለሪጀነሬት ለማድረግ ጥምቀት ለመጽደቅ ጥምቀት ወደ ቤተክርስቲያን መቀላቀል የሚሉትን በነፊቶችን ከመጽሐፍ ቅዱስ ጥቅሶች በጣም ብዙ ጥቅሶች አሉ እሱን ልንሰጥህ ይችላል ኤኒ ታይም በኋላ በጥያቄ እያዳበር ነው እንሄዳለን አሁን ግን እስቲ በቤተክርስቲያን ውስጥ በመጀመሪያው ክፍለ ዘመን ቤተክርስቲያን እነ ዮሐንስ ወንጌላዊ ሳይሞት በ90 ነው እሱ የሞተው ግን በቤተክርስቲያን ውስጥ ዲዳኬ የሚባል ነገር አለ ዲዳኬ የሚባል መጽሐፍ አለ ምን ማለት ነው የአባቶች ትምህርት ዲዳኬ የሚባል መጽሐፍ አለ እዛ ላይ ምንድነው የሚለው ቲቺንግ ማለት ነው በግሪክ ቲቺንግ ማለት ነው እዛ ላይ አባቶች በቤተ ክርስቲያኒቱ ውስጥ ሲደረግ የነበረውን ትራዲሽን ጽፈውታል በተለይም ደግሞ በምዕራፍ 7 ላይ በዲዳኬ ምዕራፍ 7 ላይ
አንደኛ ሰዎች መጠመቅ እንዳለባቸው ነው። ዊዝ ኖ ኤጅ ሪስትሪክሽን የቤተ ክርስቲያን ማንዋል ነው የሚባለው ያ መጽሐፍ። እንደውም አንዳንዶቹ ለምን ወደ መጽሐፍ ቅዱስ ውስጥ አልገባም ብለው የሚከራከሩበት ነው ይሄ ማንዋል። ምክንያቱም በቤተ ክርስቲያን ውስጥ የነበረውን ትምህርት ያስቀመጡበት ነው። እዛ ላይ መጠመቅ ሰው ሁሉ በቃ ዊዛውት ኤኒ ኤጅ ሪስትሪክሽን ነው የሚያሳየው። ይሄ መቼ ነው? ፈርስት ሴንቸሪ ነው። ከዛ በኋላስ ቅድም ወንድሜም ጠቅሶታል። ራኒየስ ኦፍ ሊዮን የሚባል በፈረንሳይ የፖሊኮርፕ ደቀ መዝሙር ነው። ፖሊካርፕ ደግሞ የዮሐንስ ደቀ መዝሙር ነው። ይሄ ራኒየስ ኦፍ ሊዮን ምን አለ? he came to save all through himself, all I say who through him are born again to God, infants and children and youths and old men. ክርስቶስ የመጣው ሰዎችን ለማዳን ነው፣ ሁሉንም ለማዳን ነው ስል ይላል። በሕፃናትን ኢንፋንትና ችልድረንን እንኳን ለይቷል። መቼ? ከ130 እስከ 200 ዓመት በነበረበት ጊዜ ኢራኒየስ የፖሊኮርፕ ደቀ መዝሙር ነው። ፖሊኮርፕ ደግሞ የዮሐንስ ደቀ መዝሙር ነው። ሰንሰለቱን አያቸው። ስለዚህ በዛ ዘመን ራሱ ሕፃናት ቦርን አጌን መሆን አለባቸው። በምን? በጥምቀት። ሂፕላተስ ኦፍ ሮም የሚባለው ፕሬስቢቴሪስ ነው፣ የቸርች ሊደር ነው። በሮም የቸርች ሊደር ነው። እሱ ደግሞ ምን አለ? ባፕታይዝ ፈረስት ቺልድረን and if they are speak for themselves let them do so እያለ ይቀጥላል። መጀመሪያ ሕፃናትን አጥምቁ። ይሄ በቤተ ክርስቲያን ውስጥ ነው። በታሪክ መጀመሪያ ሕፃናትን አጥምቁ ኤክስፕሊሲትሊ ኢንስትራክሽን የሰጠው ሂፕላተስ። ስለዚህ ምንድን ነው? ክሊር የሆነ ሊተርጂካል ዳይሬክቲቭ ሰጥቷል። በቤተ ክርስቲያን ውስጥ የነበረውን መጀመሪያ ሕፃናትን እንደሚያጠምቁ ይናገራል። በዚህ ላይ ደግሞ ኢንፋንት ኢንክሉድድ እንደሆነ በግልጽ ያስቀመጡበት ቦታ ነው። ኦሪገን የባይብል ስኮላር ነው፣ ኢንፍሉዌንሻል ቴዎሎጂያን ነው። እሱም ደግሞ the church received from the apostles the tradition of giving baptism even to infants. ቤተ ክርስቲያን ከሐዋርያቶቹ የተቀበለችው ትውፊት ሕፃናትን ሁሉ እንደምታጠምቅ ኦሪገን በግልጽ ይናገራል፣ በደንብ አድርጎ ይናገራል። ሌላ ቦታ ኢንፋንት አር ባፕታይዝድ ፎር ዘ ሪሚሽን ኦፍ ሲን ይላል። ኦሪገን የፕሬስቤተር ነው፣ በጣም ኢንፍሉዌንሻል ቴዎሎጂያን ነው። በቤተ ክርስቲያን ውስጥ ሕፃናት የሚጠመቁት ለኃጢአት ስርየት እንደሆነ በሆሚሊው ሌቪቲክስ 8:3 ላይ ይገልጻል። ሲፕራን ኦፍ ካርቴጅ የቢሾፕ ነው፣ የካርቴጅ ቢሾፕ ነው ሲፕራን ኦፍ ካርቴጅ የሚባለው። እሱ ምን አለ? ፍሮም ዘ ባፕቲዝም ኤንድ ግሬስ መስት ኖት ሪፍሬዝ አድርጌው ነው ሰጣችሁ መስት ኖት ቱ ቢ ኬፕት ባክ ኢቨን ቱ ኢንፋንትስ። ለሕፃናትም ቢሆን ሙሉውን ማንበብ ይችላለሁ ወደኋላ የሚፈልግ ሰው ካለ። ለሕፃናትም ቢሆን ጥምቀት ሊነፈጉ አይገባቸውም እያለ ይናገራል በሌተር 64 ላይ ቱ ፊደስ የሚባለው ላይ። ሌላው ቶርቱሊን ነው። ቶርቱሊን ኮንትሮቨርሲ አለው የሚባል ነው። እሱም ቢሆን ሕፃን ልጅ በሕፃንነቱ ከተጠመቀ በኋላ አድጎ ኃጢአት ስለሚሰራ ለምን አንድ የሆኑ ካደገ በኋላ አናስጠምቅም የሚል እንጂ ሕፃን አይጠመቅ የሚል አይደለም። ብዙዎች የሚያነሱት ይሄንን ነው። ግን እንደውም የሕፃን ጥምቀት እንዳለ በጣም የሚያጠነክር ነው። ምን ማለቱ ነው? ሕፃኑ በገና በሕፃንነቱ አጠምቀን ኃጢአቱ ከሚታጠብ ለምን አንድ የሆኑ ትልቅ ሆኖ ኃጢአትም ካለ ሕፃንነቱ ካለ ለምን አናጠምቅም ወደሚል ነው የመጣው። ስለዚህ እንደውም የሚያጠነክር ነው የሕፃናት ጥምቀት እንደነበረ የሚያጠነክር ነው። ከ3ኛው መቶ እስከ 4ኛው መቶ ክፍለ ዘመን ዩኒቨርሳል ነው። በቃ መናገር አያስፈልግም። በቃ እነ ግሪጎሪ ኦፍ ኒዛንዛንስ እነዚህ ጎርጎሪዮስ የሚባለው ነው። ግሪጎሪ ኦፍ ዘ ቴዎሎጂያን ኤንድ ዋን ኦፍ ዘ ካፖዶሺያን ፋዘር ነው። በጣም የታወቁ ካፖዶሺያን ፋዘር ናቸው። እነሱ ዱ ዩ ሃቭ አን ኢንፋንት ቻይልድ ይላል አለው ሲን ኖ ኦፖርቹኒቲ። ሕፃን ልጅ አለህ ኃጢአት እድሉን እንዳያገኝበት በዚህ ሕፃን ላይ ምን አርግ? አስጠምቀው ነው የሚለው። በጣም ብዙ ማንበብ ይችላሉ። ከጊዜ አኳያ ወደ ኋላ እንትና ዮሐንስ አፈወርቅ ጆን ክሮሶሶም ይሄ አርክ ቢሾፕ ኦፍ ኮንስታንቲኖፕል ነው። አርክ ቢሾፕ ነው ይሄ አባት። ምን አለ? you see how many are the benefits of baptism የባፕቲዝምን ጥቅም አያችሁ ይላል። ብዙ ነገር ከጻፈ በኋላ it is for this reason that we baptize even infants ከነዚህ ሁሉ ጥቅሞች የተነሳ ኢንፋንትን ባፕታይዝ እናደርጋለን ይላል። ኦገስቲን ኦፍ ሂፖ ምን ይላል? ኦገስቲን ቢሾፕ ኦፍ ሂፖ ነው። አሁን አልጄሪያ በምንላት ሀገር የነበረ ቢሾፕ ነው። በዛው ኖርዝ አፍሪካ ላይ በጣም አባቶች ገራሚ የሆኑ አባቶች ነበሩ። ዘ ከስተም ኦፍ ማዘር ቸርች ይላል።
እናት ቤተ ክርስቲያን ይላታል ይጥንቷል። the custom of mother church is baptizing infants is certainly not to be scorned or reject ማለት ነው nor believed to be anything except apostolic tradition ነው። የቀደመችው የጥንታዊቷ ቤተክርስቲያን ህፃናትን ታጠምቃለች። ይህም ደግሞ ከሐዋርያት ጀምሮ የነበረ ነው ብሎ ይናገራል። አምብሮስ ኦፍ ሚላን ቢሾፕ ኦፍ ሚላን ያው ሚላን የሚላን አገር ቢሾፕ ነው። ቲቸር ኤንድ ሜንቶር ኦፍ ኦገስቲን የኦገስቲን አስተማሪና ሜንቶር ነው። እሱ ምን አለ? ኖ አን ኢዝ ፍሪ ፍሮም ሲን ማንም ሰው ከኃጢአት ነፃ አይደለም። ኖት ኢቨን አን ኢንፋንትስ ህፃናቶችን ጨምሮ who has lived but a day upon this earth ለአንድ ቀንም ቢሆን የተወለደ ልጅ ህፃናትንም ቢሆን ኢንፋንትም ኃጢአት ስለሌለበት ምን ይሆናል? መጠመቅ አለባቸው። በጣም ስትሮንግ ነው። አንዳንዶቹ እንደውም ማንበብ ብዙ አያስፈልግም። ይሄን ያክል ከሰጠን ለምሳሌ እንደነ እዚህ ጋር ካውንስል ኦፍ ሚላን አናቴማ ያደርጋል። ህፃናቶችን የማያስጠምቁ ሰዎችን ያወግዛል። አናቴማ ኤክስኮሙኒኬት ያደርጋሉ ህፃናትን የማያስጠምቁ። ሌሎችም እንደዚሁ በጣም ገራሚ የሆኑ ጽሁፎችን አስቀምጠዋል። ስለዚህ በቤተ ክርስቲያን ታሪክ ውስጥ አይተናል። ጥምቀት ለህፃናት እንደሆነ አይተናል። በታሪክ ውስጥ አይተናል። በቴዎሎጂያን ውስጥ አይተናል። በቤተ ክርስቲያን አፖስቶሊክ ትራዲሽን እንደሆነ አሳይቶናል ማለት ነው። ስለዚህ ህፃናትን በተለይ እንደውም አንድ ቦታ ላይ የአንድ ቦታ ባንብላቸው በጣም የሚገርም ቦታ አለ። ጆን ክሪሶስቶም ሳይሆን አይ ቲንክ ወደ በኋላ አነበዋለሁኝ የተናገረም በህፃናት ጥምቀት ላይ ግን በጥያቄና መልስ እናዳብረዋለን። ብዙ እንዳንይ ሰዎችን ጥቅሶች በጣም ብዙ ጥቅሶች አሉ። በጥያቄና መልስ ስትፈልግ እንሰጥሃለን። የህፃናት ጥምቀት በቤተ ክርስቲያን ውስጥ ሐዋርያዊ ነው። በቤተ ክርስቲያን በማዘር ቸርች የነበረ ነው፣ የቀጠለ ነው። አሁንም በሉትራን በመካነ ኢየሱስ አስተምሮ የቀጠለ ነው። ይሄን ይመስላል። ቴንክ ዩ ዮኒዬ። ላንተ ሌሎች ልጆች ቅዱስ አንድ 5 ደቂቃ እንስጣውና እዚህ ጋር ወንድማችን እሱ ደግሞ እቺን 5 ደቂቃ ተጠቅሞ ወደ አንተ ጥያቄና መልስ እንመጣለን። በደስታ እንቀበላለን። ቴንክ ዩ ቅዱሴ። አንድ 5 ደቂቃ ወስደ ሐሳብ ጨምርበት። እሺ፣ እንዴት ናችሁ? ደህና ናችሁ? ዮኒ ዲና ሞር የጥምቀት ጉዳይ ይገርመኛል። እንደ ሜን ኢሹ ሲሆን አንዳንድ ጊዜ አናባፕቲስቶች ከመጡ በኋላ እንደው ተመልሰው ሜን ኢሹ ሆኗል ይላችሁ። አንዳንድ ጊዜ በቀላሉ የማወራው ነገር አለ። እኛ ሉትራኖች የምናወራበት መንገድ ኢየሱስ ክርስቶስ ያመነና የተጠመቀ ይድናል ሲል ምናልባት ያመነና የተጠመቀ ይድናል አላ ለምን ኢየሱስን አናምነው? ኢየሱስ ክርስቶስ ከውሃና ከመንፈስ ካልተወለድክ በቀር መንግስተ ሰማያትን አትወርስም ሲል ምናልባት ኢየሱስ ክርስቶስ እውነቱን ቢሆንስ? ኢየሱስ ክርስቶስ እያወራ ያለው ነገር ትክክል ቢሆንስ? ኢየሱስ ክርስቶስን ብናምነውስ? ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ እያጠመቃቸው ህዝብ ያደርጓቸው ሲል ምናልባት ኢየሱስ ክርስቶስ ህዝብ እንድናረግ ማለት ነው ክርስቲያን እንድናረጋቸው በአብ በወልድ በመንፈስ ቅዱስ እያጠመቅናቸው ቢሆንስ? አይቀልም እንደዛ። ምናልባት ማመን አሁን አንዳንድ ጊዜ ምን ይፈጠራል? ያልተጻፈ ነገር እናገኛለን። አሁን አንዳንድ አርጊመንቶች ያዝናናቸዋል። የዳነ ሰው ነው የሚጠመቀው አታገኙ። ይህን መጽሐፍ ቅዱስ ላይ የትም ቦታ አታገኙ። እኔ ለመዳን ነው እንጂ ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ላይ ያለውን ስናየው አሁን ጥምቀት ምልክት ሆኖ ምሳሌ ሆኖ ያደናቸዋል ሲል ምናልባት ጴጥሮስ ሲጽፍ ጥምቀት ምሳሌ ሆኖ ያደነናል ማለት ነው። ሌላ ምንም እንትን ዲፕ ኤክስፕላኔሽን አያስፈልገው በተደጋጋሚ ያለ ነገር ስለሆነ ማለት ነው። ወይም ደግሞ ሮሜ 6 ላይ በጥምቀት ከእርሱ ጋር ከክርስቶስ ጋር አንድ ትሆኑ ዘንድ ሲል ምናልባት ጳውሎስ ሲጽፍ ያን ከክርስቶስ ጋር አንድ እንሆን ዘንድ መጠመቅ እንዳለብን እየተናገረ ቢሆንስ? ሌላ ኤክስፕላኔሽን ምን ያደርግለታል? እዚህ አሁን ይሄ ሁሉ እንትን ለራሱ አስፈላጊ አልነበረም። ገላትያ ላይም አለ፣ ሌሎች ቦታዎች ላይ እናገኛለን ስለ ጥምቀት። የህፃናት ጥምቀት ላይም ስንመጣ ኢየሱስ ክርስቶስ ህፃናትን ወደ እኔ እንዲመጡ አትከልክሏቸው ሲል ኢየሱስ ክርስቶስ ህፃናት ወደ እኔ እንዳትመጡ አትከልክሏቸው እያለ ነው። ምንም ሌላ ኤክስፕላኔሽን አያስፈልገውም፣ ዲፕ ኤክስፕላኔሽን አያስፈልገውም። እና ደግሞ ከዛ ውጪ
አንዳንድ ጊዜ የምንለው ነገር አለ አይደለ? እንዲህ የአባቶችን ትምህርት ይላሉ። ለምንድን ነው አባቶችን የምጠቅሱት? እኛን በቃም ወይ እኛ መጽሐፍ ቅዱስን መረዳት አንችልም ወይ ይላል። አንተን ልመን ወይስ በሁለተኛው ክፍለ ዘመን ከሐዋርያት የተቀበለውን አባት? አንተን ልመን። አንተ ማን ነህ ሲጀምር? እኔ እናንተ እኮ መግባባት አልቻልም። እናንተ እነማን ናችሁ? እናንተ የሚገለጥላችሁ ለ2000 ዓመት ለቤተ ክርስቲያን አባቶች የማይገለጥላቸው ለእነማን ናችሁ እናንተ? ሲጀመር ማለት ዳትስ የኛም ጥያቄ ነው። በቃ ተደጋጋሚ እንዴ እናንተ አባቶች ትላላችሁ፣ እናንተ እንትን ትላላችሁ ይሉናል። እንዴት አንልም እንዴ? ከአባቶች የተቀበልነው እምነት እኮ ነው ያለን። እንዴ ዝም ብሎ የመጣ እምነት አይደለም አይደል? ለነሱ መንፈስ ቅዱስ እየዋሸ ነበር ማለት ነው። ሐዋርያት ሲያስተምሯቸው የውሸት አስተምሮ እያስተማሯቸው ነበር። ለ1500 ዓመታት አናባፕቲስቶች እስኪመጡ ድረስ የውሸት አስተምሮ ነበር ወይ? ህፃናትን ሲያጠምቁ የዛ ሰዓት ላይክ ቤተክርስቲያን ያን ሁሉ ዓመታት የተሳሳተች ነበረች። ከዛን እናንተ ከ1500 ዓመት በኋላ መጣችሁ ትክክል ሆናችሁ እንደዛ ነው እያላችሁ ነው ያላችሁት። ታውቋቸዋል እንደዚህ ማለት ነው። ስለዚህ የአንዳንድ ጊዜ ሙር እንትንም አያስፈልጉም። በጣም ቀላል መልስ ነው የሆነ መገለጥና ለመገለጥ እያሉ ከመዳረቅ ውጪ ማለት ነው። እንትን ለዛም ነው እኛዋን በቤተ ክርስቲያን ምን እንላለን? ሶላ ስክሪፕቸራ እንላለን። ሶላ ስክሪፕቸራ ስንል መጽሐፍ ቅዱስ አውቶሪቲን ይዘን ሌላውን ይዳኛል ነው እንጂ ሌላውን ሪሙቭ እናረጋለን ኤክስክሉድ እናረጋለን እያለን አይደለም። እኛም እንደው ራሳችንን ሉተራኖች ብዙ ጊዜ የምንለው ነገር አለ። ሂስቶሪክ ፌት ብለን ነው የምንጠራው ራሳችንን። እኛ ታሪካዊ እምነት አለን፣ ጥንታዊ የሆነ እምነት አለን እያለን ነው የምናወራው። እንደው ከሌሎቹ ጋር አርጊው ስናደርግ ኢቨን በሪፎርሜሽን ሰዓት እነ ማርቲን ሉተር አርጊው ሲያደርጉ ሪፎርም ቤተክርስቲያን ኦኬ የተጨመሩባት ነገር አሉ እንጂ ቤተክርስቲያን ሙሉ በሙሉ ስታለች እያሉ አልነበረም። ይህ ከኛ አስተምሮ ውጪ ነው። ያንን ካልኩ በኋላ አንድ መናገር የምፈልገው በጸጋው ብቻ የሚለው ነው። በጸጋው ብቻ የሚባል እኛ ጋር አስተምሮ አለ እና እሱ በጣም በተለይ የህፃናት ጥምቀት ላይ እንትን አለ፣ በጣም ቫልዩ አለው እና በጸጋው ብቻ ስንል ምን እያለን ነው? አሁን አንዳንድ ጊዜ እንትን ይላሉ፣ እንዴት ህፃናትን ትላላችሁ? እንዴት ጸጋው ህፃናትን ማዳን አይችልም ወይ? ህፃናትን ወደ ራሱ ማምጣት አይችልም ወይ? ጸጋው ሊሚቴሽን አለው ወይ? ሊሚቴሽን የለውም። ከዛ ውጪ ደግሞ ኦሪጂናል ሲል ነው። ኦሪጂናል ሲል ሄዳችሁ ኦግስበርግ ኮንፌሽን ላይ ማንበብ ትችላላችሁ። በግልጽ የተጻፈ እንትን አለን እና የኦገስቲንንም የከፔላጃኖች ጋርም ከሁሉም ጋርም ቅዱስ ዮሐንስ አፈወርቅ እሱም እንዳለው እና ደግሞ አምብሮስ ኦፍ ሚላንም ማንም ከኃጢአት ንጹህ አይደለም ይላል አይደል? ህፃናትም ቢሆኑ አንድ ቀንም ያለፈው ቢሆን ከኃጢአት ንጹህ አይደለም። ስለዚህ ህፃናት አይጠመቁም። ህፃናት አንዳንድ ህፃናት ኃጢአት የለባቸውም ይባል። ህፃናት ኃጢአት የለባቸውም ሲባል አንድ ህፃን ልጅ ያለ እግዚአብሔር እርዳታ ጻድቅ ነው እያለን ነው። ራይቸስነስ ሆኗል ኦልሬዲ። ስለዚህ አንድ ህፃን ልጅ ያለ እግዚአብሔር እርዳታ ያለ እግዚአብሔር ኢንቮልቭመንት ጻድቅ መሆን የሚችል ከሆነ ኢየሱስ ክርስቶስ የሆነ እንትን አለ ማለት ነው። ጳውሎስ ሲናገር ሁሉም ኃጢአትን ሰርተዋልና ሲል፣ ሁሉም ከእግዚአብሔር ክብር ጎድሏልና ሲል ህፃናትን አያካትትም እያላችሁ ነው። አሁን የነሱ እንትናቸው በጣም ነው የሚያስጠናው። ሁሉም ሰዎች አህዛብ ሁሉንም እንዳለ ሰውን አይነጥሉ ሐዋርያት ሲጽፉ ማለት ነው። ከዛ በኋላ ግን የታለ ህፃን የሚለው የታለ እንትን የሚለው እያለን አርጊው እያደረግን እንደዚህ አይነት የማይሆን አስተምሮት ውስጥ መግባት ሊሆንብን ነው ማለት ነው። እኛ ግን እናምናለን ህፃናት፣ እኔም ህፃን እያለሁ ከመጠመቂ በፊት አዳማዊ ኃጢአት እንደነበረብኝ በኦግስበርግ ኮንፌሽን እንደተጻፈውም አምናለሁ። ቅዱስ ጳውሎስም እንዳስቀመጠው አምናለሁ። ያንን ስለማምን ኃጢአተኛም ስለሆንኩ ከእግዚአብሔርም ክብር በአዳማዊ ኃጢአት የጎደልኩ እንደሆንኩ ስለማምን በመጠመቄ እግዚአብሔርን አመሰግናለሁ። እግዚአብሔር ይመስገን። እኔ በህፃንነቴ የተጠመቅኩት የመካነ ኢየሱስ ልጅ ነኝ። ይህንን ልላችሁ እወዳለሁ። እስቲ ብቻ ይበቃል። አይበቃም? ቴንኪው ቅዱሴ። ወደ ዮኒ እንትኑን እሰጣለሁኝ። ዮኒ የምትጠይቀው ጥያቄ ኤኒቲንግ እንትን ካለ ዊ አር ሬዲ። ያ እኔ የምለው ምንድነው በብዛት መካነ ኢየሱስ እንዳየሁት ታንኪዩ ግን ስለ ኤክስፕላኔሽኑ ሁላችሁም ጥርትና ረጋ ባለ ምንም ግራ በማያጋባ መልኩ ኤክስፕሌን ስታደርጉ ሰምቻለሁና የመጀመሪያው ጥያቄ ምንድነው መካነ ኢየሱስን ሌሎቹ ይቃወሟታል ወይስ ከሌሎቹ ጋር አብራ? አሁን ለምሳሌ መካነ ኢየሱስ ያሉት ሙሉ ወንጌል ሄደው ማስተማር ይችላሉ? ስለ ጥምቀት፣ ስለ ቁርባን፣ ስለ ሌሎች ነገር ማስተማር ይችላሉ ወይስ አይችሉ? የተለዩ ናቸው። እንዲሁም ቃለ ሕይወት፣ እንዲሁም መሰረተ ክርስቶስ፣ እንዲሁም ሌሎቹ ጋር እንደዛ ማድረግ ይችላሉ?
የመጀመሪያ ጥያቄ ያ። እሺ መልካም ለመልስልህ እሱን እኛ ያው አንድ ነን ስንል ካውንስል ውስጥ የሚገባንበት ከካውንስሉን በፊት አንድ ላይ ወንጌልን እንሰራለን። ከጅምሩም ጀምሮ ወንጌልን ስንሰራ አንድ በሚያደርገን ነገር ነው እንጂ በልዩነታችን ላይ አይደለም። በልዩነታችን ላይ አንሰብክም። ለዛም ነው ክሎዝድ ኮሚኒየን ያለን። ክሎዝድ ኮሚኒየን ነው። አብዛኛው የመካነ ኢየሱስ አጥቢያዎች ሲኖዶሶችም ክሎዝድ ኮሚኒየን አላቸው። አንሰብክም። አሁን የኛ አገልጋዮች ሄደው ስለ ጥምቀት ሳይሆን ስለሌላ ነገር አንድ የሚያደርግን ነገር አሁን እኔ እዚህ እንኳን ዝም ብዬ ኢየሱስ እንደሚያደን ብናገር ኦርቶዶክስ ካቶሊክ እያለ ምንም የሚለይ ነገር አይደለም። ስለዚህ አንድ በሚያደርገን ነገር መጋራት እንችላለን፣ ህብረት ማድረግ እንችላለን። እኛ ጋርም አሁን ለምሳሌ መዝሙር መዘመር መዝሙሮች ላይ አሁን የመሰረተ ክርስቶስ የቃለ ሕይወት እኛ ጋር መጥተው ይዘምራሉ። የኛም ዘማሪዎች እነሱ ጋር ሄደው ይዘምራሉ ኳየሮች። እንደዚህ እንትኖች አሉ። ግን ይሄ በሳክራሜንታል ዩኒየን የለም። ሳክራሜንታል ዩኒየን የለንም። ሳክራሜንታል ዩኒየንማ ካለን አንድ ሆነናል። አንድ ወጥ ቤተክርስቲያን ሆናል ማለት ነው። አንድ ወጥ ቤተክርስቲያን ያልሆን ነው። ለዛ ነው ሳክራሜንታል ዩኒየን ስለሌለን ነው ሁሉም ራሱን ችሎ የተለያየ የራሱን እንትን ይዞ የወጣው ማለት ነው። ዴቭ እንትን ብታረግ እዚህ ላይ ሀሳብ ብሰጥ ጥሩ ነው። ያ ቅዱስ እንዳለው ነው ዮኒ ማለት ኮንፌሽናችንም ይከለክላል። ኮንፌሽናችን እኛ መድረክ ላይ ፐብሊክሊ ሳክራመንትን የተመለከተ አንድ የሌላ አገልጋይ መጥቶ መስበክ አይችልም። መድረካችን ላይ በምንም ታምር አይፈቀድም፣ ክልክል ነው። ምክንያቱም በዚህ ላይ ልዩነት እንዳለን ይታወቃልና ሳክራመንታል ጉዳይ በመድረካችን እንዲሰብክ አይፈቀድለትም። እነሱም አሁን የአንድ የሉትራን ወይም የመካነ ኢየሱስ አገልጋይ ሄዶ ስለ ጥምቀት እዛ ሙሉ ወንጌል ሊያስተምር አይችልም። በጣም ልዩነት አለን እዚህ ጋር። ስለዚህ ይሄ ሳክራመንታል ጉዳይ ላይ አንደኛ ኮንፌሽናችን ይከለክላል፣ አይፈቀድም። ፐብሊክሊ ይህንን ማስተማር ከተፈቀደላቸው ሰዎች በስተቀር ማስተማርን ይከለክላል ኮንፌሽናችን። ስለዚህ በዚህ ጉዳይ ምንም ድርድር የለውም፣ ሬድ ላይን ነው። በአጭሩ ዶክተሪን ነክ ስለሆነ የራስህን ዶክተሪን ሌላ ቸርች ሄደህ ማስተማር አትችልም ነው የሚለየን። ዶክተሪን ነው አንዱ ይሄ። ስለዚህ ሌላ ቦታ መሄድ አይቻልም። ምክንያቱም አንዱም የሚለየን ዶክተሪን ስለሆነ ይሄ የአንተን ዶክተሪን ወስደህ ሌላ ቦታ ማስተማር አትችልም ነው ዮኒ። ስለዚህ አሁን እንደሰማሁት ከሆነ ከይቅርታ ጋር የዘማሪያን እጥረት አለ ማለት ነው። አንደርስታንድ ስላላረኩት ነው። ምክንያቱም በሌላ ዶክትሪን ሌላ ቦታ ሄጄ እማልሰብክ ከሆነ ያንን የማላምንበት ቦታ ላይ ሄጄ ሌላ ነገር የማረግ ከሆነ ከመዝሙር ኢየሱስ ኢየሱስ ብሎ ለመዘመር ብቻ ከሆነ አንድነቱ ወደ ውስጥ ስትገባ ግን ሙሉ የማይገናኝ ከሆነ እንዴት ነው ሄጄ እዛ መዘመር ብቻ ኢየሱስ ኢየሱስ ስለሚባል ብቻ ስለተዘመረ አንድነት አለ ብሎ ማወጁ አይከብድም? ይሄን እኔ ጥያቄ ገብቷቸዋል። ጥያቄ ወይ ክላሪፋይ ላድርገው ወይስ የሲፕሪያንን የመለሰበትን መንገድ ልበልልህ። እንትን የሲፕሪያንን ነውና የሆነ ስቲል ነው እኮ አንድ የሚያደርጉ ነገሮች አሉ። ለምሳሌ በእምነት ያን ብቻ ተመልሻለሁ። ያ እየተቆራረጠ ነው። ታፕታፕ እያደረጋችሁ ቤተሰብ እዚህ በጣም ክሪቲካል ነገር ስለሆነ በዚህ ሰዓት ታፕታፕ ኮፒ ሊንክ አድርጉ። እኔ ፊት ለፊት ነው የምጠይቀው፣ በአክብሮትም ጭምር ነው የምጠይቀው። ስለዚህ ጎሄድ ግን እያልኩ ያለው ምንድን ነው፣ ሳክራሜንት ላይ ከመጣ ባፕቲዝም ላይ ከመጣ ገባ፣ ጥምቀት ላይ ከመጣ ሳክራሜንት ላይ ከመጣ ቅዱስ ቁርባን ላይ ከመጣ ምንም ያገናኛችሁ ነገር ከሌለ በዝማሬ ብቻ ኢየሱስ ኢየሱስ ስለተባለ መዘምራን መከራየት አይነት ነገር ከሆነ ምኑ ነው አንድነቱ እያልኩ ነው የምጠይቀው። አዎ እንዴት እስቲ ያስረዳኝ። ያው ከሳክራሜንት ውጭ ሌሎች አንድ በሚያደርገን ነገር እንቀጥላለን በሚል ነው። አንድ የሚያደርገን ነገር ነበረ። አንድ የወንጌል ስራ፣ ሚስዮናዊ ስራዎች፣ ብዙ ህብረቶች ነበሩ እና ደግሞ በስደት ዘመን በደርግ ጊዜ በተለይ የዛ ሰዓት ነው አንድ የሆን ነው እና በአንድነት ተሰደን ስለነበረ ያው በችግር ጊዜ ዩኒቲ ሲመጣና አንድ ላይ ዩኒፋይድ ሆነናል። እዚህ ሀገር ያው ውጭ ሀገር አልተለመደም። ምናልባት ኢትዮጵያ ውስጥ ነው ይሄ አንድነት ያለው።
ያ እንደዚህ አይነት እንትኖች አሉ፣ የተፈጠሩ ኦኬዥኖች አሉ። በአንድ የመጣ ነገር አይደለም፣ በአመታት የመጣ ነገር ስለሆነ ሰው ከሳክሪሜንት ውጭ ያለውን ነገር በህብረት ኦልሬዲ ተለማምዶታል መኖሩን፣ በህብረት ማምለኩን፣ በህብረት ማመስገኑን ስለተለማመደው በዛ አካሄድ ነው። እና ደግሞ በመሪዎቻችን መሆን 5 ሶሎዎች አሉ። ከዛም ውጭ መጽሐፍ ቅዱስ ላይ ጭምር ካነናችን ተመሳሳይ ነው። በዛ ነገሮች አሉ፣ አንድ የማያደርጉን ነገሮች እንዳሉ ሁሉ ማለት ነው። ኦግስበርግ እዚህ ላይ የምትጨምረው ነገር አለ እስቲ? አዎ አኪ አለ። ክሊር ማድረግ ያለብን ነገር አለ ብዬ አስባለሁ። በተለይ ከህብረቱ እና ካውንስሉ እንዴት ነው አሁን ላይ ያለበት ሴት፣ ከዛ አንጻር ቤተክርስቲያናችንንም መግለጽ አለብን ብዬ አስባለሁ። ብዙ ሰው ኮንፊዥን ውስጥ እየከተተም ስለሆነ በዛ መልኩ ክሊር ይሆናል ብዬ ስለማስብ ነውና ምንድነው በሁለቱ መሀል ልዩነት አለ። ያለው ልዩነት ምንድነው? ህብረት ሲሆን ፌሎሺፕ ነው። አልታርና ፑልፒት ፌሎሺፕ አለው፣ ወይም ደግሞ በጋራ አገልጋይ መለዋወጥ የመሳሰሉ ነገሮች አሉት። ካውንስል ሲሆን ግን ከዛ የተለየ ነው ያለው አካሄድም ጎል። ለምን ካውንስሉ የተቋቋመው የዛሬ 5 ዓመት ነው፣ አይ ቲንክ 5-6 ዓመት ነው። ሶ በነዛ ሂደቶች ውስጥ ደግሞ ካውንስሉ የሚመለከተው ላይክ አስተዳደራዊ ጉዳይ ሲሆን ላይክ ፈቃድ መስጠት፣ በጣም ያሁላ ሰው ያሁላ ኮንግሪጌሽን ወይም ቸርች ብቻውን ሄዶ ወደ መንግስት ሄዶ መሬት ቢፈልግ እንደዚህ አይነት አስተዳደራዊ ነገሮችን በሚመለከት በካውንስሉ በኩል እንዲህ ታስቦ ነው ካውንስሉ የተደረገው። ስለዚህ መካነ ኢየሱስ ደግሞ ህብረት ውስጥ የለችም፣ ከህብረቱ ወጣለች። ቃለ ሕይወትና መካነ ኢየሱስ ህብረት ውስጥ ያሉት አሁን ካውንስል ውስጥ ነው። ስለዚህ በሁለቱ ማለት በደንብ ዲስቲንክሽን አለ። ከዚህ በፊትም በተደጋጋሚ ስንናገር ነበረ። በተለይ ቤተክርስቲያናችን በ2010 እና ከዛ በፊትም በነበረው ከዛ በኋላም ባሉት ስብሰባዎች ወይም የካውንስል ስብሰባ የካውንስል ስል የራሱ የቤተክርስቲያኑን ያው ሲኖዳል ስለሆነ በሲኖዶስ ስለሆነ የምትመራው በዛ ባደረገቻቸው ስብሰባዎች ላይ ከማን ጋር ነው ህብረት የማደርገው፣ ከማን ጋር ነው መሰዊያና መስዋዕት የምጋራው የሚለውን ሀሳብ ስታስቀምጥ ምንድነው ያስቀመጠችው? አስተምሮዋን ሳይሸረፍ የቤተክርስቲያኒቱን አስተምሮ ሳይሸረፍ ከሚቀበሉት ጋር አብረን ህብረት እናደርጋለን። ያ ማለት ሉተራውያን ከሆኑት ጋር፣ ያው መካነ ኢየሱስ ቤተክርስቲያን ሉተራዊት ቤተክርስቲያን ስለሆነች ማለት ነው። ስለዚህ ከዛ አንጻር በደንብ መብራራት አለበት ብዬ አስባለሁ። አሁን ላይ ኢትዮጵያ ውስጥ ያለው ነገር ትንሽ ለወጥ ያለ ነገር ስለሆነ ከውጭ የተለየ የሚመስል ነገር ስላለው፣ ስለዚህ በዛ መልኩ መረዳት ያስፈልጋል። ሲቀጥል ህብረት አናደርግም ወይም ደግሞ በቤተክርስቲያኒቱ መግለጫ መሰረት ያ ማለት ቅድምም አንተ ዮኒ የጠየቀው ጥያቄ አለ ስለ ጥምቀት ስለ ጌታ እራት እዛ ሄደን አንሰብክም፣ እነሱም አያሰብኩንም። ለምን ያው አይቻልም። በዛ እኛ ጋር መጥተው ያንን እንትን ሊሉ አይችሉም፣ ልዩነት ስላለ። ግን ያው ልክ ዓለም ላይ እንዳለው ወርልድ ካውንስል ኦፍ ቸርችስ አይነት እንደዚህ አንድ ላይ የሚሰሩ ስራዎች ምናምን ሲኖሩ አንድ ላይ ሁሉንም የሚያስማማ ነገር ሲኖር ልክ እንደ ኢትዮጵያ መጽሐፍ ቅዱስ ማህበር አይነት ነገሮች ሲኖሩ አብሮ መስራት ይቻላል። ከዛ ባለፈ ግን የመስዋዕታችን ጤና መጠበቅ አለበት ብለን እናምናለን። ቤተክርስቲያንም ስለምታምን ይሄንን ኮንፊደንት ሆኜ የምናገረው። ስለዚህ ያ ደግሞ ምንን ያካትታል? ልክ አሁን እኛ ቤተክርስቲያን ሲመጣ ቤተክርስቲያን የምታምነውን ነገር መናገር አለበት፣ ያ ሰው ማስተማር ያለበት በዛ ፍሬምወርክ ውስጥ ነው። ያንን ጠብቆ መናገር መቻል አለበት። የቄሶቻችንም ኃላፊነት ያ ስለሆነ የቤተክርስቲያንን የምዕመኑን ጤና መጠበቅ መሪ ስለሆኑ መጋቢ ስለሆኑ እረኛ ስለሆኑ ያንን የማድረግ ግዴታ ስላለባቸው ያንን ቢያደርጉ መክራለሁ። እኔ አሁን ላይ በደንብ እንዲያደርጉት መክራለሁ። ግን ቤተክርስቲያን ያስቀመጠችው አቋም ስትሪክትሊ ምንድነው? በቃ መሰዊያና ምስዋዕ አላጋራም፣ ከማን ጋር አስተምሮዬን ሳይሸራረፍ ከሚቀበሉት ጋር አብሬ ያደርጋል፣ ግን ከማይቀበሉት ጋር አብሬ ፌሎሺፕ ማድረግ አልችልም። ለዛ ነው ካውንስል ውስጥ ያለችው። ካውንስሉ ደግሞ አስተዳደራዊ ጉዳይ ብቻ ነው የሚመለከተው እንጂ እንደዚህ ኢንተር ዲኖሚኔሽናል የሆነ ነገር ውስጥ በጭራሽ አይገባም። ስለዚህ ሁለቱን መለየት ያስፈልጋል። ስለዚህ አሁን እኛም ለማጥራት እየሞከርን ያለ ነው፣ ለማስተማርም እየሞከርን ያለ ነው። እኛ አይዴንቲቲያችን ማንነታችን ሉተራዊነት ነው፣ ትራዲሽን አለን፣
በአምስቱ ስላዎች በደንብ እናምናለን። ያንን ነው ለማሳየት እየጣርን ያለ። ወደ ጥንቱ ክርስትና ደግሞ በጣም ክሎዝ ነን ብለን ስለምናም፣ ስለዚህ ሰው እንዲያየልን የምንፈልገው ያንን ነው። ከወንጌልን የምንሰራበትም አፕሮች ያ ስለሆነ ህግና ወንጌል የሚባል አካሄድ ስለሆነ የኛ ቴዎሎጂ በዛው ስለሆነ ቅድም ስናስረዳ ካያችሁ ዴቭም እኔም አኪም ከኋላን የጀመርነው ከህጉን የጀመርነው ከብሉይ ኪዳን። ጥሩ እናንተው ካላችሁኝ እሄዳለሁ። ኦገስቲን ስላቋረጥኩ በጣም ይቅርታ። ይሄን አጠንክሬ ስለምጠይቅ ነው። ቅድምም ደጋግም የማደርገው ስታስተምሩኝ ምን ብላችሁኛል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ በደንብ አድርጋችሁ ይህን ነገር ስትነግሩኝም ጭምር ነበረ። ምንድን ነው የሚለው? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱ እንጀራ እንካፈልና አንድ ነን ነው። ተግባበልንተናል። እኔ እስከማውቅ መጽሐፍ ቅዱስ ላይ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያን አንዱ እንጀራ እንካፈላለንና። ምክንያቱም በቁርባንና በጥምቀት ላይ ሉተራውያን አንድ ናቸው። በዚህ ደግሞ ኮምፕሊትሊ የተለዩ ናቸው። እነሱ ሙሉ ወንጌላውያን ሙሉ ለሙሉ የተለዩ ናቸው። አንድነት እዛ ላይ የለም። አንድነት በሌለበት በመዘመር ብቻ አንድነን ብሎ መምጣት ሌላው ሀገር ላይ እንዳልኩ አሁን ቅድም ቅዱሴ እንዳብራራልኝ ከሆነ በችግር ጊዜ አብሮ ስለሆኑ ምናምን ያለኝ፣ በችግር ጊዜማ ብዙዎቹ አብረው ሊሆኑ ይችላሉ። ችግር ያለበት አብዛኛው አብሮ ሆኖ ብዙ ነገር ያደርጋል። ግን አሁን በትክክለኛው እንደዚህ ነን ብሎ መናገር በሚቻልበት ዘመን ደርግ አልፏል። ያለው ማን ነው? ኢህአዴግ ነበር። ከዛ አሁን ብልጽግና አለ። ስለዚህ በዚህ ጊዜ ላይ ማንም ኢቭን መንገደኛ እኔ ፓስተር ነኝ ብሎ የሆነ ቸርች መክፈት በሚችልበት ጊዜ፣ እኔ ፍቅር ሲዝም ነኝ ብሎ መክፈት በሚችልበት ቦታ ላይ አሁን እዚህ የሉተራውያን ወንድሞችና እህቶች የተለየ ትምህርት እያለ ከሁለቱ ጋር ነው የሚሄደው። የጥምቀት ትምህርትም የእንትኑም ትምህርት ከሄድ ሙሉ የሚሄደው ከካቶሊክና ከኦርቶዶክስ ጋር ነው። ስለዚህ እነዚህ ጋር የሚሄድ እያለ ከእነዚህ ጋር መሆኑ ያስመረጠበት ምክንያት ምንድን ነው? ሜን ፖይንቱ የመዘምራን እጥረት ከሆነ ኢየሱስ ስለተባለ ብቻ የሚዳን እንዳልሆነ ማቴዎስ 7:21 ጀምሮ ይናገራል። የአባቴን ፍቃድ የሚፈጽም እንጂ ጌታዊ ጌታዊ የሚለኝን አልሰማም የሚልበት ጥቅሶችም እንዳሉ ታውቃለህ። ስለዚህ ያንን ነገር እንዳወቃችሁ እንደማይድኑበት እያወቃችሁ ትምህርቱ ምን አይነት ትምህርቱ የቅዱስ ቁርባኑ ትምህርት፣ የጥምቀቱ ትምህርት፣ የድህነት ትምህርት ውስጥ ስላልሆነ እነሱ ጋር እንዴት አድርጋችሁ ነው አብራችሁ የምታመልኩት? ይህን በደንብ አድርጋችሁ እንዲገባኝ አስረድታችሁኝ። ባለፈው እነዛ የተቀየሙኝ በዚህ ጥያቄ ነው። አብረው ተወያዩ ከኦርቶዶክስ ወንድሞች ጋር። ከዛ በኋላ አይ እነዚህ ክሊር አድርገውልኛል፣ እናንተን ልጠይቅ ባልኳቸው አኩርፈኝ ነው እስካሁን አኩርፈኝ ያሉት እና ይሄ በጣም ለእናንተ የሚጠቅም ነገር ስለሆነ ሞር ህብረታችሁ ወደ ኦርቶዶክስ እና ወደ ካቶሊክ የሚያደላ ነው ባይነኝ እኔ። እስቲ ካልሆነ ደግሞ አይ አይደለም ብላችሁ እናንተ አስረዱ ከመጽሐፍ ቅዱስ አንጻር። ሀኒቾ ጀስት ካለ አስገቢው፣ እሱን የሚመለከት ነገር ስላለ ግን እኔ ልጀምረውና ሌሎቻችሁን ትጨምሩበታላችሁ። አንደኛ ክርስቲያን እንግዲህ ክርስቲያንን ሁላችንም እንግዲህ እንደ ሉትራን ወይም እንደ መካኒሱስ ደግሞ ሌሎቹን ጥንታዊ ቤተክርስቲያናቱን እንደ ካቶሊክንም ኦርቶዶክስንም ጨምሮ ወንጌል አማኙንም እንደ ክርስቲያን እንቆጥራለን። ግን የምንስማማባቸው ነገሮች አሉ። እንደ ክርስቲያን ስለሆነ ሼር ማናደርጋቸው ነገሮች ይበዛሉ ማለት ሳይሆን ሼር የምናደርጋቸው ነገሮች አሉ ኦብቪየስሊ። ግን አንድ ላይ አብሮ እንትን ለማለት እንትን ያስፈልጋል፣ ፉል አግሪመንት ያስፈልጋል በሁሉም ነገር። አሁን ኤክስፕሌን መደረግ ያለበት ለዛ ጥሩ ጥያቄ ነው፣ በደንብ አፕሪሺየት አደርጋለሁ። ግን ክላሪቲው ምንድነው የሚያስፈልገው? ሂስትሪዋ ምንድን ነው የዚች ቤተክርስቲያን፣ አንደኛ እንዴት ነበረች የሚለው ነገር ወሳኝ ነው። ከዛ አሁን ላይ ያለው ስቴት ምንድን ነው የሚለው እና ከዛ ወደፊት ደግሞ እንዴት ነው መሆን ያለባት። እኛ ሶስቱን ቃኝተን ነው የምንናገረው ሁሌም ስንናገር። ያለፈችበት እንትን አለ። ለምሳሌ ኢትዮጵያ ውስጥ ስለሆነ ያለችው ከሌሎቹ ጋር የነበራት ነገር አለ። ያ ደግሞ ያመጣው ተጽዕኖ አለ፣ ያመጣው ቤተክርስቲያኒቱ ላይ ያመጣው ነገር አለ።
ለምሳሌ አሁን ህብረት ውስጥ ነበረች፣ ከዛ ከህብረት ወጣ ነው አሁን ካውንስል ውስጥ የገባችው። ሶ አንድ ላይ የሚሰራበት ነገር አለ። ውጭ ላይ ኦብቪስሊ ክርስቲያን የሆኑት በስላሴ የሚያምኑት አንድ ላይ የሚሰሩበት ሚንስ አለ። ግን ይህም በደንብ መናገር ስላለብኝ ነው። የጌታ እራት ሲሆን ሌላ ሚኒንግ አለው። ጥምቀት ሲሆን ሌላ ሚኒንግ አለው። ምን ማለት ነው? በመካነ ኢየሱስ ውስጥ ያለ ሰው ነው ወይም ደግሞ እዛ መጥቶ ትምህርትን የተከታተለ የቤተክርስቲያኒቱ መሰረታዊ እምነት የተከታተለ ነው የሚጠመቀው። ከዛ አባል የሚሆነው የሚጠመቀው ኢን ሴንስ ከእስልምና ከመጣ ከሌሎች ኢን ሴንስ ስላሴ አማኝ ካልሆኑት የመጣ መጥቶ ይጠመቃል። የቤተክርስቲያኒቱን ትምህርት ይወስዳል። ከዛ ነው ለቅዱስ ቁርባን የሚቀርብ። ያ ማለት ቆራቢ አባል ሆኗል ማለት። ቆራቢ አባል ማለት የቤተክርስቲያኒቱ አባል ነው። በጉባኤውና በቄሱ ይሁንታ አንተም ቆራቢ አባል ነህ። ስለዚህ ጉባኤውም ደግሞ እሱን ፊቱን እንዳያየው የቤተክርስቲያኒቱ ቆራቢ አባል እንደሆነ ያውጃል ማለት ነው። ስለዚህ ቅዱስ እራቱ መውሰድ ይችላል። ስለዚህ ያ ሁላ ሰው እዛ ጋር የተቀመጠው ያንን ሰው በደንብ ፊቱን ያየዋል። ከዛ በኋላ ከሱ ሰው ጋር ኢንጌጅ ማድረግ ይጀምራል። ህይወቱ በደንብ ይታያል። ስለዚህ ዝም ብሎ አይደለም የሚቀርበው። ከዛ በኋላ ወቃሽም አለው። በዋናነት መንፈስ ቅዱስ ነው፣ ግን ወቃሽ አለው። ስለዚህ ከዛ አንጻር ክሎዝድ ነው ብለን እንናገራለን፣ ወይም ደግሞ ለሌላ ክፍት አይሆን። እኛ ቤተክርስቲያን መጥተው ፕሮግራም መካፈል ማንም መብቱ ነው፣ በር አይዘጋም። ቅዱስ እራቱ ጋር ሲሆን የቤተክርስቲያኒቱን አስተምሮና ስርዓት በተመለከተ ሲሆን ግን ሌላው እንግዳ ሆኖ ነው የሚመጣው ለቤተክርስቲያኒቱ። ስለዚህ ወደኛ ሲመጣ የኛ የሆኑ ነገሮች መከበር መቻል አለባቸው። ስለዚህ ቅዱስ እራታችን ወይም ቅዱስ ቁርባናችን ለማንም ክፍት አይደለም፣ ክሎዝድ ነው መሆንም ያለበት። የሚያደርጉም አሉ፣ ክፍትም እያደረጉ ደግሞ ያሉ። እነሱ ደግሞ ልክ አይደላችሁም እያለን ያለን። ለምንድነው ክፍት መሆን የሌለበት? አንደኛ እኛ የምንለውን አይነት እምነት ለምሳሌ ሪፕሬዘንስን እናምናለን፣ ወይም ደግሞ እውነተኛ የክርስቶስ መገኘት አለ። ያ ማለት አንደኛ ቆሮንቶስ 10 ላይ ሐዋርያ ጳውሎስ እንደሚያስቀምጠው የምንወስደው ህብስት ከጌታ ስጋ ጋር ህብረት ያለው አይደለም፣ የምንወስደው ጽዋስ ከጌታ ደም ጋር ህብረት ያለው አይደለም ብሎ ይናገራል። ስለዚህ ሳክራመንታል ዩኒየን የምንለው ወይም ደግሞ ህብስቱ ህብስት እንደሆነ የጌታም ስጋን ደግሞ እንደሚይዝ ሳይጠፋፉ ማለት ነው። ስለዚህ ህብስቱ ቪዝብል ነው፣ የሚታይ ነው። ይሄ ሰማያዊ የሆነውን ነገር ወደኛ የሚያደርስ ነው። ከዛ ደግሞ በህብስቱና በወይኑ ውስጥ ደግሞ የጌታ ስጋና ደም ይገኛሉ። ስለዚህ ያንን የሚወስድ ሰው ገብቶት ነው መውሰድ ያለበት ለምን እንደሚወስድ። አለዚያ አቅልሎ ቢወስደው ሳይዘጋጅ ቢወስደው የሚቀሰፍበት የሚቀጣበትን ምክንያት የጌታ ስጋና ደም እዛው ስላለ ሪል ፕሬዘንስ ስላለበት። ስለዚህ ይሄንን ደግሞ ለማንም ክፍት አናደርግ። የማያምን ሰው መጥቶ ያንን ቢወስድ ምንም ቤኔፊት ስለማያገኝበት፣ እኛ ስንወስድ ግን የምንቀበለው ጸጋ ለኃጢአት ይቅርታ እንቀበልበታለን። አብ ወልድ መንፈስ ቅዱስ እኛ ውስጥ ያድራሉ ብለን ስለምናስተምር ይህ ጽኑ የሆነ የቤተክርስቲያን አቋም ነው። እኛም እንደ ሉተራውያን የምናስተምረው ነው። ስለዚህ ቅዱስ እራታችን ደግሞ አምልኮም ስለሆነ የአምልኮ ማዕከላችን ክርስቶስ ነው በዋናነት። ክርስቶስን ደግሞ ወይም ደግሞ ክርስቶስ የሰራውን ስራ ደግሞ የምንቀበለው በቅዱስ ምስጢራቱ ስለሆነ ያ የኛ ሌላ ሰው ወደኛ ከመጣ እንግዳ ሆኖ ነው የሚገባው። ስለዚህ በዚህ አንድነትን ማስቀመጥ አይቻልም። ለምን? በቃ ቤተክርስቲያን ይሄ ነው አይዴንቲቲዋ። በዚህ መልኩ ትሄዳለች። ግን አንድ ላይ የሚያሰሩ ነገሮች ሲኖሩ ደግሞ አንድ ላይ ከሌሎቹ ጋር ትሰራለች። እንደ ክርስቲያን በውጭም ያለ ነገር ግን መሰዊያ መጋራት፣ አገልጋይ መላላክ የመሳሰሉ ነገሮች አንዱ እኛ ጋር መጥቶ የፈለገውን መናገር ከቤተክርስቲያኒቱ አስተምሮ ምዕመኑ ከለመደው ውጭ መጥቶ መናገር ያ ፍጹም የሆነ ቤተክርስቲያን የማትቀበለው አካሄዷል። ስለዚህ ያ ደግሞ መከበር አለበት ነው የእኛም ሀሳብ ቲክቶክ ላይ ስንናገር። ስለዚህ አንድነት በዛ ላይ የለም። አንድነት ያለው አንድ ላይ የሚያሰሩ ነገሮች ናቸው። ከነዛ ነገሮች ውጭ ይሆን ግን የምንመሳሰልባቸው ነገሮች አሉ። ቆይ ለአንተ አንድነት ዋናው ምንድን ነው? ማብራታ ዋናው ጥምቀቱ ላይ እና ቅዱስ ቁርባኑ ላይ ነው አንድነቱ አይደል? ዋናው አንድ የሚያደርግ ቅዱስ ቁርባኑና ሴንተሩ እሱ ነው አይደል? ስለዚህ አሁን በአንተ ባልከው ሙሉ ወንጌሎች ድነዋል አልዳኑ? አንከር እያረኩ ነው መጠየቅ ትንሽ ስለቆየው እነሱ ጋር አሁን እነሱ ጋር ሲመጣ እነሱ ድነዋል አልዳኑ? ሁለት ነገር ላስቀም። አንደኛው
ድነት እግዚአብሔር ሁሉም ለሰው ልጅ የሰጠው ነው። ሁለተኛ ድነትን በዲኖሚኔሽን አናስቀምጥም። ለምን ኦርቶዶክስ ያመነ የተጠመቀም ይድናል ያላመነ ይፈረድበታል ነው የሚለውና እነሱ አሁን እነሱ ያመነው ጋር ነው ጨረፍ አድርገው ሸርፏት የሚወስዷት ማመኑ ላይ ብቻ ነው። እነሱ የድነት እምነት አላቸው ስለምናምን ለምን በቃሉም በኩል ሪጀነሬት ማድረግን ስለምናምን እኛ ድነት ደግሞ ቃሉ ጋር ይሄ በቃ ቃሉን ተቀበልኩ አመንኩ ጸደቅኩ ብቻ ያለኛ እሱ ብቻ ድነት አይደለም ለኛ። ኦኬ ስለዚህ አልዳኑም ማለት ስራቱም እሱ ድነት ነው። ስለዚህ አሁን በቅዱስ ራቱ በኩል ስንመጣ ያንን በቅዱስ ራቱ በኩል የሚገኘውን ጸጋ ኖ ጥምቀቱ ላይ ራሱ አለ። ጥምቀቱ ላይ አሁን ጥምቀቱ ላይም የክርስቶስን ልብስ ነው የምንለብሰው ያልተጠመቀ ይፈረድበታል ይላል እዛ ላይ። ስለዚህ በጥምቀቱም በቁርባኑ ስለማ እነሱ እንደመታሰቢያና በቃ ብትጠመቅም ባትጠመቅም ችግር የለውም ሜን ስላልሆነ እነሱ አልዳኑም ማለት ነው። ምን ላይ እንጠለጠላል መሰለህ አሁን የድነት ነገር ጎሄድ። ስለዚህ ስላልዳኑ ካልዳኑ ጋር ህብረት እየተደረገ ነው ማለት ነው። ከዛ ጥያቄ የሚመጣው ነው አንቺ ጎሄድ እንትን ነው ማለት አሁን ስለ ሉትራን አስተምሮ ስለሆነ የምናስተምረው ስለ ሌሎች ባይነሳ እንደ ሀሳብ ማለት ነው። እንደዛ እንዴ ሙሉን ነው። ምክንያቱም ልዩነት እንዳላችሁ ከተነጋገርን ገብቶሻል። ልዩነት እንዳለ እናንተን ቀኑን ሙሉ ሲጨፈጭፏችሁ ነው የሚውሉት። ቀኑን ሙሉ ጠዋት በይ ማታ በይ ወይ ኦርቶዶክስ ነው የምትጨፈጨፈው ወይ ሉተራን ነው የምትጨፈጨፉት። ዋሻው እቺን ብቻ ልበልና ዮኒ ለጀስትና ለዩቲ ትሰጥልኛለች ብቻ። ኦኬ ግን አየሽ አንቾ ያልኩትን አንዴ እንትን ትበለኝ። ቀኑን ሙሉ ወይ ኦርቶዶክስ ትሰደባለች ወይ ኦርቶዶክስ ላይ ነው ፎከሳቸው ወይ ደግሞ ማን ላይ ነው ሉተራውያን ላይ ነው አይደለ? ከነ ቤተሰብ ጭምር ሲሰደብ የሚውለው እስካየው ድረስ ማለት ነው። ስለዚህ አሁን የኔ ጥያቄ ምንድን ነው? ህብረታችሁ ምንን ያገናዘበ ነው? በቁርባን አንድ ካልሆናችሁ፣ በጥምቀት አንድ ካልሆናችሁ፣ በዋናው ነገር አንድ ካልሆናችሁ በምንኛ ሂሳብ ነው አንዱ መጥቶ እዚህ ሊያስተምር የሚችለው? ምን አይነት ነገር ሊያስተምር ይችላል? አሁን ለድህነት ተብሎ ነው አይደል ሁሌ ትምህርት ያለው። የመዳን ጉዳይ ነው ትምህርቱ ሁልጊዜ። የመዳን ትምህርት ስታስተምሪ ኢንክሉድ ታደርጊዋለሽ በማ በሉተራውያን ወንድምና እህቶች እዚህ ባላችሁት ጥምቀት ኢንክሉድ ይደረጋል፣ እንዲሁም ደግሞ ቅዱስ ቁርባን ኢንክሉድ ይደረጋል። ያንን እነዛ አምኑበትም። ስለዚህ ምን አይነት ትምህርቶች አንድ አድርጓችሁ ነው ተመሳሳይ ያደርጓችሁ? ምን አይነት ትምህርት ሆኖ ነው አንድ ላይ ልታመልኩ የቻላችሁት ነው የኔ ጥያቄ። ሞር የሚያደለው አሁን አንድ ኦርቶዶክስ ወይም አንድ ካቶሊክ መጥቶ እናንተ ጋር ቢቆርብ የተሻለ ነው ከፔኔኮስቶ። ምክንያቱም የሚያምንበት እድንበታለሁ ብሎ ስለሚያምን ቁርባኑን እድንበታለሁ ብሎ ጥምቀቱን ስለሚያደርገው ምን ያደርገዋል? የተሻለ ነገር አለው ብዬ አስባለሁ። ስለዚህ ከፔኔኮስታል ጋር ከፍተኛ ልዩነት ባለበት ውስጥ ለማጥበብ የሚካሄደው መንገዱ ለምን እንዳስፈለገ ስላልገባኝ ነው። እና በደንብ አድርጋችሁ አስረዱኝ። እንዳልጠይቃችሁ ወይም ይብራብን ማለትም ይቻላል። ሀሳብ እዚህ ጋር እሺ ዮሲ አግባ። ጥሩ ውይይት ነው። ከሌሎች ወንጌላውያን አማኞች ጋር ሉትራን ምን አይነት ግንኙነት አላቸው የሚለው በሚመለከት አንደኛው በቅዱሳት መጽሐፍት እንመሳሰላለን ማለት የቅዱሳት መጽሐፍት የበላይ ባለስልጣንነትን ስለምናምን ማለት ነው። 66ቱ መጽሐፍት በሚለው ጋራ ያደርገናል ማለት። ሁለተኛው የመስቀሉ ማዕከላዊነት ማለት ነው። በስብከቶቻችንና በትምህርቶቻችን የመስቀሉን ማዕከላዊነት የመስቀሉ ማዕከላዊነት እናስተምራለን። ስለዚህ ሁለተኛው የመስቀሉ ማዕከላዊነት የሚለው ሀሳብ መሰበር አለበት፣ ከሌሎች ወንጌላውያን ጋር የሚያመሳስለን። ሌላው ሌሎች ወንጌላውያን መጽደቅ በእምነት ብቻ እንደሆነ ያስተምራሉ። ልክ እንደዛው ሉትራንም ያስተምራሉ። ከዚህ ጋር እንመሳሰላለን። ሌላው ፐርሰናል ኮንቨርሽን ነው፣ እሱንም ያመሳስለናል። በወንጌል ስራና በወንጌል ሰበካም እንመሳሰላለን። በትምህርተ ሥላሴ አስተምሮ እንመሳሰላለን። በኢየሱስ ክርስቶስ ኦቶሪቲ እንመሳሰል። ምን ማለት ነው? በክርስቶስ ኢየሱስ አዳኝነት፣ በክርስቶስ መነሳት፣ በዳግም መምጣት
እንመሳሰል። እነዚህ የሚያመሳስሉ ነገሮች ናቸው። የሚያለያዩን ነገሮች ያው ጥምቀትን በሚመለከት የህፃናትን ጥምቀት ሉትራን የሚረዱበት መንገድ እና ሌሎች ቤተ እምነቶች የሚረዱበት መንገድ የተለየ ያደርገዋል። አንድ እሱ ነው። ሁለተኛው የጌታ እራት ነው። በተደጋጋሚ ተነስቷል። ሲምቦሊክ ወይም ምሳሌያዊ የሆነ የሚለው አሉ፣ መንፈሳዊ የሚለው አሉ። ሉትራን ደግሞ እውነተኛ የሆነ የክርስቶስ ስጋና ደም ነው በካህኑ ወርድ ኦፍ ኢንስቲትዩሽን አማካኝነት ይገኛል ተብሎ የሚታመነው። ስለዚህ ሎርድ ሰፐር ሌላ ማለያችን ነው። ሌላ እንደው ከነዚህ በተጨማሪ መሰረታዊ ባይሆንም የቤተ ክርስቲያን አስተዳደርን በሚመለከት ቅድመ ውሳኔና ነፃ ፈቃድን በሚመለከት በጸጋ ስጦታዎች በሚመለከት እንዲሁም ደግሞ ሌላውና በጣም መሰረታዊ ነገር በመጨረሻው ዘመን አመለካከታችን የተለያየ አመለካከት ይኖረናል። እነዚህ ግን የሚለዩን አመለካከቶች ናቸው። እነዚህ የሚለዩን አመለካከቶች እርስ በርሳችን ጠላት የሚያደርገን አይደለም። ይህ በጣም መሰመር አለበት። ሉትራንና ሌሎች ወንጌላውያን ጠላቶች አይደሉም። ግን በአስተምሮ ደረጃ አሁን በጠቀስኳቸው ጉዳዮች የተለያየ አመለካከት ይኖረናል። የተለያዩ አመለካከቶቻችን በተለይ ደግሞ አሁን ሲነሳ ስለነበረ ጥምቀትንና የጌታ እራትን በሚመለከት የቃሉንም ስብከት በሚመለከት ለምሳሌ አሁን ሉተራውያን በመድረኮቻቸው የግድ ሕግና ወንጌል መሰበክ አለበት ብለው ያምናሉ። ሕግ ማለት ምን ማለት ነው? ሰው ወደ እግዚአብሔር ሲመጣ እንደማይችል እንዲያምን አለመቻሉ ሊነገረው ይገባል። እግዚአብሔር የሚጠይቀው ስታንዳርድ አለ፣ ያንን ማሟላት አይችልም። ስለዚህ የትኛውም የሉትራን ስብከት ሕግ መኖር አለበት ስብከት ውስጥ። ሁለተኛው የማይችለው ሰው በራሱ ሰው እንደማይችል አምኖ በወንጌል ሰበካው ማለት ነው ወደ እግዚአብሔር ጸጋ ዙፋን ሲቀርብ ወንጌል ደግሞ ሊሰበከው ይገባል ብለው ሉትራን ያስተምራሉ። ስለዚህ የትኛውም የሉትራን ስብከት ሕግና ወንጌልን የያዘ ነው። እነዚህና የመሳሰሉ ሌሎች የሚለያዩን ጉዳዮች አሉ። ሐቀኛ ሆነን እናወራ ካለን ኮንፌሽናል ሉትራን ነን ብለን ማለትም በቅዱሳት መጽሐፍትና በመጽሐፈ ስምምነት ላይ ቆመን እናወራ ካለን አሁን ምንድነው መሬት ላይ ያለውን እውነታና ደግሞ ኮንፌሽናሊ ስናወራ የተወሰነ ልዩነት ይኖረናል። ይሄ በጣም መሰረታዊ ነገር ነው። የሚያደምጡ ሰዎች ሊያስተውሉት ይገባል ብዬ አስባለሁ። ሐቀኛ ሆነን እናወራ ካለ በሉትራን መድረኮች ላይ የሌሎች ወንጌላውያን አማኞች መድረክ መጋራት ሊያደርጉ ይችላሉ አይችሉም ወይ? አንድ ሉትራን አብያተ ክርስቲያናት የሚሰብኩት ስብከት አሁን እንደተናገርኩት ሕግና ወንጌል ነው። ያንን ማካተት ይኖርበታል። ያንን ካልሰበከ ሉትራዊ ስብከት ተደርጓል ብሎ ለመውሰድ አስቸጋሪ ነው። ጥምቀትን በሚመለከት ተመሳሳይ አይነት አመለካከት የሌለው ሰው ቢሰብክ ያም አስቸጋሪ ነው የሚሆነው። ጌታ እራትንም በሚመለከት ማለት ነው። ያ ማለት ግን መድረኮቻችን ዝግ ናቸው፣ ዝግ መሆን አለባቸው ማለት ከሌሎች ወንጌላውያን ጋር የሚያጋራን ነገር የለም ማለት አይደለም። ሐቀኛ ኮንፌሽናል ሉትራን ከተኮነ መድረክ መዘጋት ይኖርበታል። ምክንያቱም መድረክ መዝጋት የጌታ እራትንም ዝግ አድርገን ስለምንረዳ ይሄ ክሎዝ ኮሚኒየን ስለሆነ ከዛ ጋር ተያይዞ ነው የሚታየው። ጥያቄ እየተመለሰልኝ አይደለም። በግልጽ ልንገርህ የኔ አባት፣ ጥያቄ ግልጽና ግልጽ ነው። የጌታ እራት ለድህነት ነው በሉተራውያን። ተሳስቻለሁ ወይስ ስታስተምሩኝ? ወይስ ለድህነት ነው? ጥምቀት ለድህነት እነሱ ለድህነት አይደለም የሚሉት። ስለዚህ እንዴት በአንድነት አብራችሁ ልታደርጉ ትችላላችሁ? ዋናው የድህነቱ ዋናዎቹ እነሱ ሆነው ሳለ እነሱ የማይቀበሉ ከሆነ ከማይቀበሉት ጋር እንዴት አንድ ላይ ልታመልኩ ትችላላችሁ? ዩቴልሜ አጠራር ወይ እናመልካለን። የምናመልከው ለበዓሉ ድምቀት ነው ወይም ደግሞ እምነቱ ገብቶን ትክክል ስለሆነ ነው ብላችሁ ነገሩን። ወይ ደግሞ ሉተራውያን አይ ችግር የለውም ኑና ከኛ ጋር ተሰባበቁ ማለት ይሄ ትክክለኛ መንገድ አይደለም፣ የስህተት መንገድ። የማታምንበትን መጥቶ አንድ ሰው ቤት ላይ ቢሰበክ ነው የምለው እኔ እማምንበትን እንጂ እማላምንበትን አይደለም። አሁን የምጠይቅ ምንድን ነው፣ አያምኑበትም እነሱ ጥምቀትን አያምኑበትም። እንዲሁም ደግሞ ምኑን አያምኑበትም? ቁርባኑን፣ በተለይ ቅዱስ ቁርባኑን አያምኑበትም። መታሰቢያ ነው የሚሉት። ስለዚህ በማያምኑበት ነገር ላይ ከእናንተ ጋር አንድ አድርጎ ሊያሰባብክ የሚችላቸውን ነገር ኤክስፕሌን አድርግልኝ። እሺ ዮኒ፣ ቅድም የመለስኩልህ መስሎኝ ነው፣ ግን ግልጽ ላድርግልህ።
የሉትራን መድረክ መጋራት የሚባለው ነገር ዝግ ነው እያልኩ ነው። ለምሳሌ ከሌሎች ሀቀኛ እንዴት ዝግ ነው ማለት አስረዳኝ በደንብ። ዝግ ነው ማለት ላብራራለን። ስለ ሉትራኒዝም ስናወራ ሉትራኒዝም በመጀመሪያ ደረጃ በ66ቱ ቅዱሳት መጻሕፍት የበላይ ባለስልጣንነት ያምናል። አንድ ሁለት ከዛ በተጨማሪ ከነዚህ ቅዱሳት መጻሕፍት የሚቀዳ ከቅዱሳት መጻሕፍቱ ጋር ቀጥተኛ ስምምነት ያለው ቤተ እምነታዊ ደግሞ ያስተምሮ መግለጫ ያለው ወይም ኮንፌሽን መጽሐፈ ስብብነት ቡክ ኦፍ ኮንኮርድ ብለን ብንጠራው ማለት ነው። ስለዚህ ይሄ እነዚህን ሁለቱ ቅዱሳት መጽሐፍትንና መጽሐፈ ስምምነትን የሚቀበል ሉተራዊ ቤተክርስቲያን ይህን በደንብ ስማኝ። ሉተራዊ ቤተክርስቲያን የራሱ የሆኑ መለያ አስተምሮቶች አሉ። ቤተ እምነታዊ ማለት ነው። ከሌሎች ወንጌላውያን የሚለየው አይደለም። ከሌሎች ወንጌላውያን ከኦርቶዶክስም ከካቶሊክም ይለየዋል። በነገራችን ላይ የሌሎች ወንጌላውያንን ልዩነት አነሳን እንጂ በጌታ እራት ጉዳይና በጥምቀት አንዳንድ ጉዳዮች ዙሪያ አንዳንድ አስምረልኝ ጉዳዮች ዙሪያ ከካቶሊክም ከኦርቶዶክስ ጋር የሚለያየን ነጥብ አለ። ስለዚህ ምንድነው ከነዚህ አሁን ከጠቀስኳቸው ወንጌላውያንን ከወንጌላውያን ጋር የሚያጋራን ብዙ ነገር አለ። እንዲሁም ደግሞ ከካቶሊኮችና ከኦርቶዶክሶች እንበል መድረክ ላይ መጥተው ቃል እግዚአብሔርን እንዲያካፍሉ ወይም እንዲያጋሩ አይደረግም። ዝግ ነው እያልኩ ያለሁት ዝግ ነው። ምክንያቱም የትኛውም ሉተራዊ ቤተክርስቲያን መጽሐፈ ስምምነትን የሚቀበል በ66ቱ ቅዱሳት መጽሐፍት የሚያምን ካልሆነ በስተቀር መድረክን አታጋራም። ሀቀኛ ሉተራዊ ቤተክርስቲያን ማለት ነው። አሁን ይህንን ይዘን ወደ መሬት ስንወረድ አንዳንድ መካነ ኢየሱስ ማህበረ ምዕመናን ላይ ከሌሎች ወንጌላውያን አማኞች ሰባኪዎች መጥተው ቃል እግዚአብሔርን ስለሚያካፍሉ ይህ እንደ ማስረጃ ሆኖ መቅረብ የለበትም። ምክንያቱም ቤተክርስቲያን ሪፎርም ላይ ናት፣ ተሐድሶ ላይ ናት። እውነተኛ ሉተራዊ ማንነቷን ወደ መያዝ ወደዛ አይነት ከፍታ የመጣች ስለሆነ የኛ ድርሻ እውነተኛ ሉተራዊ ማንነቷን በማሳወቅ ታውቃለች፣ ታስተምራለችም። ይሄ ማለት እኛ እናስተምራለን እያልኩ አይደለም፣ በትህትና የቀረበ ሐሳብ ነው። በደንብ አስምሩልኝ፣ ግንዛቤዎችን እንፈጥራለን ማለት ነው። ሀቀኛ ሉተራን ብለን የምናነሳቸው አሉ። በዓለም አቀፍ ደረጃ የነሱን ተሞክሮ እየወሰደች የመካነ ኢየሱስ ቤተክርስቲያን በአስተምሮዋ ላይ ታጠነክራለች ማለት። ከዚህ አንፃር ዝግ ነው ያልኩ ለዚህ ነው። ይሄ ዝግ ነው ማለት ግን ከሌሎች ወንጌላውያን አማኞች ጋር ምንም አይነት የሚያጋራን ነገር የለም ማለት ግን ፈጽሞ አይደለም፣ ስህተት ነው። ቅድም አንስቻለሁ። አንደኛ በቅዱሳት መጽሐፍት ብዛት እንኳን ከሌሎች ወንጌላውያን አማኞች ጋር እንስማማለን። 66 ቅዱሳት መጽሐፍት አለን። በእናንተ ትምህርት ላሳጥረው ነው ተመሳስሏችን መሰመር አለበት። ይሆን ልዩነቱ ላይ ብቻ እኔ ልጠይቃ፣ በእናንተ ትምህርት አንተ በተማርከው በሉተራውያን ትምህርት ፔንቴኮስታል ድነዋል አልዳኑ? ድነት የሚወሰነው በእግዚአብሔር እጅ ነው። እኔ አይደለም የምወስነው ድነት ነው። እግዚአብሔር ቃል እንዳስተማረው አስተምራለሁ። ባነበብከው አሁን ለምሳሌ እኔ ከኦርቶዶክስ ወደ ፔንቴኮስታል ሲሄድ ጥምቀቱን ተምረ ነው መጠመቅ ያለብህ ተምሬ ነው የተጠመቅኩት። ስለዚህ አሁን ለምሳሌ ወደ ሉተራውያን አንድ ኦርቶዶክስ ወደ ሉተራውያን ሲመጣ ድጋሚ ጥምቀት አለው ወይስ የተጠመቀው ይበቃዋል? ድጋሚ ጥምቀት የለውም፣ የተጠመቀው ይበቃዋል። ታንኪዩ። ስለዚህ እኔ አሁን ምን ልዩነት እንዳለው ልነግርህ ፈልጌ ነው። ወደ ፔንቴኮስታል ሲሄድ የተጠመቅኩት በልጅነቴ አይበቃህም ተብዬ እሱ ትክክል አይደለም ተብሎ መስመር ተደርጎበታል። ትክክል አይደለም አምነ ነው መጠመቅ ያለብህ ተብዬ ተምሬ ተጠምቄያለሁ። ስለዚህ ነው ትልቁን ልዩነት እዚህ ጋር አስቀመጥኩልኝ አንዱ። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ የቁርባኑ ቅዱስ ቁርባኑ ምንድነው? በሉተራውያን ልክ እንደ ካቶሊክ ልክ እንደ ኦርቶዶክስ መዳኛ መንገድ ስለሆነ እሱም የሁለተኛው በትምህርቱ አንጻር የሚያድንበት መዳን በሱ ነው ከተባለ ሌላው አያድንም ማለት ነው አይደለም? ቁርባኑን ያልቆረበ ሰው የዘላለም ሕይወት አያገኝም ከተባለ ያላደረገው አይድንም ማለት ነው። ከተሳሳተ ዳብንሳይ ፔንቴኮስታል ይሄንን ስለማያደርጉ በእናንተ ትምህርት ፔንቴኮስታል አልዳኑም ማለት ነው አንልም። ደሱ ላስረዳ።
ቁጭ ማለት ጴንጤቆስታውያን በሉተራውያን የጥምቀትና የጌታ እራት አረዳድ ተመሳሳይ ስላልሆኑ አልዳኑ የሚል አቋም የትኛውም ሉተራዊ ቤተክርስቲያን አታስቀምጥም። ይሄ መሰመር አለበት። ግን እዚህ ጋር አንተ የዘነጋውና የግድ ማስታወስ ያለብኝ ጉዳይ አለ። ሉተራውያን የጸጋ መቀበያ መንገዶች ብለን ምንጠራቸዋል የጌታ እራትና ጥምቀት ማለት ነው። እንዲሁም ደግሞ ቀድሞ ወንድሜ አንስቶታል አብሶሉሽንና ኮንፌሽንና አብሶሉሽን የሚባል አለ። ኑዛዜና ኃጢአት ይቅርታ ማለት ሶስቱ የእግዚአብሔር ጸጋውን የሚያስተላልፍባቸው መንገዶች ናቸው ብለን እናስተምራለን። ምን ማለት ነው? ግልጽ እዚህ ጋር እንዲሆንልን ኢየሱስ ክርስቶስ በሰራው ስራ የማዳን ስራ ይሄ ማለት ኦብጀክቲቭ ነው። ላዕላይ የሆነ በምንም ነገር ላይ ያልተመሰረተ በብቸኝነት በሱ ማንነትና ስራ ፐርሰን ኤንድ ወርክ የተከናወነ የማዳን ስራ ኦብጀክቲቭ የሆነው ይሄ የማዳን ስራ የኃጢአት ስራ የቤዞት ስራ ምንለው ማለት ነው ወደ አማኞች እንዲመጣ በነፍስ ወከፍ ወደ አማኞች እንዲመጣ ጥምቀትና የጌታ እራት ሚንሶች ናቸው ብለን እናስተምራለን። ይሄን ያዘልኝ ሚንሶች ናቸው። ብቻውን በመስቀል ላይ የክርስቶስ ኢየሱስ የተሰራው ስራ እዛ ጋር አያቆምም። የግድ በነፍስ ወከፍ ወደ አማኞች መምጣት አለበት። ቅድም ዴቭ በደንብ ቆንጆ አድርጎ አስቀምጦልሃል ሰውን እንዴት እንደምንመለከት ከውድቀት በፊትና ከውድቀት በኋላ ሉትራ እንዴት እንደሚረዱ በመስቀል ላይ የተሰራው ያው በመስቀል ላይ እንበል እንጂ ከተወለደበት ጊዜ አንስቶ እስከ መስቀል ሞቱ ድረስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰራው ስራ በነፍስ ወከፍ ወደ ሰዎች እንዲደርስ የግድ ሉትራን ምን ይላሉ? ሚንስ ኦፍ ግሬስ የጸጋ መቀበያ መንገዶች መኖር አለባቸው። እነዚህም ጥምቀትና የጌታ እራት ከሌሎች ቤተ እምነቶች የሚለየን ሉትራን እኛን ማለት ነው። እነዚህ ሁለት ጥምቀትና የጌታ እራት በራሱ በጌታ በኢየሱስ ክርስቶስ የተመሰረቱ መሆናቸውን አጽንኦት ሰጥተን ነው የምናስተምረው። ጥምቀትና የጌታ እራት ሌሎቹ በጌታ በኢየሱስ ክርስቶስ እንደተመሰረቱ አናምንም በቀጥታ። ስለዚህ ምንድነው ከጴንጤቆስታውያን የሚለየን? ጴንጤቆስታውያኑ ምን ይላሉ? በመስቀል ላይ ባለጥምቅ በመስቀል ላይ አልኩ እንጂ ተጀምሮ የተጠናቀቀው በመስቀል ላይ ስለሆነ ነው። ሰው ከሆነበት ጊዜ አንስቶ እስከ መስቀል ሞቱ ድረስ ያለው የማዳን የቤዞት ስራ የጌታ ኢየሱስ ክርስቶስ ስራ ጥምቀትና የጌታ እራት አያስፈልገውም ይላሉ ጴንጤቆስታውያን። አያስፈልገው በቃ ጥምቀት እንደ ምሳሌ ነው። ከሞቱና ከመቀበሩ ጋር የመተባበሪያ ማሳያ ነው። የጌታ እራት በሚመለከት ደግሞ መከራውን የምናስብበት ነው የምናስታውስበት ነው ከማለት ውጪ ድነት ወደኛ የሚመጣበት መንገድ ነው ብለው አያምኑ። እኛ ይሄን እናምናለን። ስለዚህ እነዚህ ሰዎች በጌታ በኢየሱስ ክርስቶስ አዳኝነት አምነው ነገር ግን በጸጋ መቀበያ መንገድ ስላላመኑ የሲኦል እሳት ይጠብቃቸዋል የሚል ድምዳሜ የለም። ይሄ በጣም ላስቀምጥልህ የምፈልገው ጉዳይ ነው። አንድ ያስጨርሰኝ። ይሄ ማለት ግን የምንሰብከውን የጸጋ መቀበያ መንገዶች ኢንቫሊ ያደርጋል? ኖ፣ እንደዛ እያልን አይደለም። አንዳንድ ነገሮች ማለት እገሌ ይድናል እገሌ አይድንም ብሎ የመናገር ጉዳይ እኛ እዚህ ተሰባስበን የምንወስነው ጉዳይ አይደል። ቅዱሳት መጻሕፍት እንዳስተማሩት እንደዛው እናስተምራለን። የጥምቀትን አስፈላጊነት፣ የጌታ እራትን አስፈላጊ፣ የኃጢአት ይቅርታ እንደሚሰጥ፣ ወደ ዘላለም ሕይወት እንደምንገባ ብዙ ትሩፋቶች እንዳሉት እናስተምራለን። ከዛ ውጭ ባለ ጉዳይ ግን ይሄ እንዲህ ነው የሚል ድምዳሜ አናስቀምጥም። እዚህ ጋር አጽንኦት ለመስጠት ያለው አልዳንም የሚል አይነት አመለካከት የለም የሚል ድምዳሜ ጋር ዮሲ ቃሉ ራሱ ሚንስ ኦፍ ግሬስ እንደሆነ መነገር አለበት ብዬ አስባለሁ። ዴቭ እስቲ መልስልኝ በዚህ ጥያቄ ላይ የምትለው ነገር አለ? ዝም ስላልክ አንተ የተወሰነ ነገር በል እስቲ። በየትኛው ዮኒ? አሁን በጠየቁት ጥያቄ ላይ ምክንያቱም እንዳልኩ ትልቁ ትምህርት በሉተራውያን ለየት የሚያደርጋቸው የእናንተ ለየት የሚያደርገው ምንድን ነው? በቅዱስ ቁርባኑና በጥምቀቱ ላይ ያላችሁ እምነት ያለነሱ ድህነት የለም። ሌሎቹ እንደሚሉት ካቶሊካውያን እንደሚሉት ኦርቶዶክሶቹ እንደሚሉት ማለት ነው። ስለዚህ እነዚህ ደግሞ ኮምፕሊትሊ ከዛ የተቃረነ ትምህርት ነው ያላቸው። ምንም እኔ እንዳልኩ ምንም አንድ የሚያደርገው ትምህርት የለም። ስለዚህ እንዴት አንድ ሆኖ ነው ወደ አንድነት ተመቶ በአንድነት ተሰብኮ በአንድነት የሚኮነው እንዴት እንደሆነ አስረዳል።
ሌላው ምንድን ነው? ይሄንን ካልተቀበሉ ድነዋል ወይ? ምክንያቱም የሃይማኖት አንድነት የለም። በነገራችን ላይ ማንኛውም እምነት ሲሰብክ እኔ ነኝ ድኛለሁ ብሎ የሚለው እንጂ ሌሎቹ ድነዋል አልዳኑም የሚል እንትን የለ። አሁን ሙስሊምን ብጠይቅ አልዳኑም ነው የምትለኝ፣ ገብቶሃል? ሌላውን ብጠይቅ ቡዲዝምን አልዳኑም ልትለኝ ትችላለህ። ክርስቲያኑ ነው ያልዳኑ ብዙዎች ሊኖሩ ይችላሉ። ስለዚህ በተማርከው ትምህርት አኮርዲንግ ቱ ዩር ባይብል በተማርከው ትምህርቶች አንጻር ሲታይ በቁርባኑም እምነት ከሌለ በጥምቀቱም እምነት ከሌለ እነዚህ ሰዎች ድነዋል ወይስ አልዳኑ? በጥምቀቱም በቅዱስ ቁርባኑ ለድህነት የሚባለው ትምህርት ከሌለው ድነዋል ወይስ አልዳኑ? ይህን እስቲ ዴቭ መልስልኝ። ያ ይሄ በጣም መሰመር ያለበት ዮኒ፣ የድነት ማረጋገጫ ሰጪ ሰው አይደለም። ማንም ሰው እገሌ ድኗል እገሌ አልዳነም ብሎ ኮንፈርሜሽን መስጠት አይችልም። የድነት ማረጋገጫ ሰጪው ራሱ መንፈስ ቅዱስ ነው። ያንን ምስክርነት የሚሰጠው ቅድም በትምህርታችን አይተ ከሆነ ኦርዶ ሳሉቴን ስናብራራ ሚስቲካል ዩኒየን የሚል አብራርተናል። ያ ሚስቲካል ዩኒየን ማለት መንፈስ ቅዱስ በአማኙ ሰው ውስጥ ድዋል የሚያድርበት ማለት ነው። ያ ማለት ማረጋገጫ መስጠቱን ነው የምናየው ማለት ነው። ልክ ሙሴ መቅደሱን ሰርቶ በብሉይ ኪዳን ከጨረሰ በኋላ መጨረሻው ላይ ራሱ እግዚአብሔር ገባበት ነው የሚለው። ያ ማረጋገጫ ነው። መንፈስ ቅዱስ በአማኝ ሕይወት ውስጥ ገባ ማለት ያ ማረጋገጫ ሰጪው እሱ ራሱ መሆኑን ነው የምናየው። እና ማንም ሰው እገሌ ድኗል እገሌ አልዳነም ብሎ በተለይ በዚህ በትሪኒቴሪያል አማኞች ዘንድ ማለት ነው፣ በትሪኒቴሪያል አማኞች ዘንድ ያኛው ድኗል ይሄኛው አልዳነም እንትን ማለት አይችልም። ማረጋገጫ ሰጪው ራሱ መንፈስ ቅዱስ ነው የሚሆነው። በሳክራመንት አኳያ ግን በምናይበት ሰዓት ኦብጀክቲቭ ኬዝ እና ሰብጀክቲቭ ኬዝ የሚባል ነገር አለ። ኦብጀክቲቭሊ ሳክራመንቱ ቫሊድ ነው። ምክንያቱም ጥምቀትን ስናይ ጥምቀት ምንድን ነው ብለናል? የእግዚአብሔር ስራ ነው። ኤጀንሲው ራሱ እግዚአብሔር ነው ብለናል። የሰው ስራ አይደለም ጥምቀት። የአናባፕቲስቶች ትልቁ ስህተታቸው ሉተር በጻፈው ኮንሰርኒንግ ሪባፕቲዝም በሚለው ጽሁፉ ላይ በጻፈው የአናባፕቲስቶች ትልቁ ስህተታቸው ግራውንዱን የጥምቀትን ግራውንድ ለሰው መስጠታቸው ነው። ያንን ግራውንድ ለሰው መስጠት ትልቁ ስህተታቸው ያ ነው ያለው። የጥምቀት ግራውንዱ ግን ኤጀንሲው ግን ራሱ እግዚአብሔር ነው። ጥምቀት የእግዚአብሔር ስራ ነው። ስለዚህ በዛ በጥምቀት ውስጥ ያለው ነገር በሙሉ ያጸጋ ቫሊድ ነው አለ ሪሜን ያደርጋል። ግን ሰብጀክቲቭሊ ሰውየው ካላመነ ጥምቀት ለኃጢአት ስርየት ነው ብሎ ካላመነ ጥምቀት እንደዚህ ያገኝበታለሁ ቀበልበታለሁ ብሎ ካላለ ሰብጀክቲቭሊ ለራሱ አፕላይ ማድረግ አይችልም፣ መቀበል አይችልም፣ መውሰድ አይችልም፣ ያንን ቤኔፊት መለማመድ አይችልም ነው ብለን የምንለው ማለት ነው። ኦብጀክቲቭሊ ግን ቫሊድ ነው። ለዚህ ነው ከኦርቶዶክስ የሚመጣን መለማመድ ካልቻለስ፣ ይቅርታ ደብዬ አሁን ካልከው ጋር ይሄን ነገር መለማመድ ያልቻለው ምን ይባላል? ኦኬ ምን አለ መሰለ፣ ሚንስ ኦፍ ግሬሶች ስንት ናቸው? ቃሉ አለ፣ ጥምቀት አለ፣ የጌታ እራት አለ አይደለ? ሶስት ናቸው በሉትራን ሚንስ ኦፍ ግሬሶች። ኦኬ በቃሉ በኩል የሚያገኘውን ቤኔፊት አት ደ ሴም ታይም በጥምቀት ያገኘዋል፣ አት ደ ሴም ታይም በጌታ እራት ያገኘዋል። ስለዚህ በጥምቀት በኩል ያለው ተጠምቋል፣ በአብ ወልድ በመንፈስ ቅዱስም ተጠምቋል። ኦብጀክቲቭሊ ቫሊድ ነው ያ ጥምቀት። ሰብጀክቲቭሊ ግን ለራሱ የሚያደርግበት አፕላይ የሚያደርግበት እምነት የለውም። ስለዚህ ምን አላደረገም? ያንን ነገር መለማመድ አልቻለም። ኦኬ የኃጢአትን ስርየት ታዲያ ሪጀኔሬሽን ታዲያ ከየት ያገኛል? በቃሉ በኩል አለ። አስቀድሞ ቅድም አይተው ከሆነ ኦርዶ ሳሉቴስን ስናብራራው በቃሉ በኩል ሪጀኔሬሽን አለ፣ ጀስቲፊኬሽን አለ፣ ሳንቲፊኬሽን አለ፣ ከኃጢአት መንጻት አለ። ሙሉ ነው እዛ ጋር ያለው ማለት ነው። ያ ግን ኤፊካሲዮን የሚያገኘው በዚህ ነው ብለን ያስቀመጥ ነው። ሪጀኔሬሽኑ ኤፊካሲዮን የሚያገኘው ጋራንት የሚሆነው ሲልድ የሚሆነው በዚህ በኩል ነው ብለናል። ይሄኛው ግን በዛ ውስጥ የሚያገኘውን ነገር ሰብጀክቲቭሊ እምነት ስለሌለው በራሱ መለማመድ አይችልም፣ አፕላይ ማድረግ አይችልም፣ የራሱ ማድረግ አይችልም ነው የምንለው። በጌታ እራት ላይም ስንመጣ ሴም ቲንግ ነው የምናስቀምጠው። ኦኬ ታዲያ እንደዚህ አይነት ልዩነት እያላችሁ በጌታ በሳክራመንት ጉዳይ ላይ እንደዚህ አይነት ልዩነት እያላችሁ እንዴት ነው አንድ ላይ እንትን የምትሉት?
ለሚለው ነገር ለሁለት ዲስቲንክት ቢደረገ ነገር ቆንጆ ነው። በኢትዮጵያ ኮንቴክስት እና አጠቃላይ በሉትራን ኮንሰርቫቲቭ ሉትራን በሆኑት መካከል ለሁለት ዲስቲንክት ተደርጎ ቢታይ ተከፍሎ ቢታይ መልካም ነው። ምክንያቱም ከዚህ በፊትም እንዳልኩት ኮንሰርቫቲቭ ሉትራን ዘንድ አሁን እኔ ባለውባት ሚዙሪ ሲኖድ ነው ያለሁት ኮንሰርቫቲቭ ሉትራን ነች። ዊስካንሰን ኮንሰርቫቲቭ ሉትራን ነች። ኮንሰርቫቲቭ ሉትራኖች መድረካቸውም ሳክራመንታቸውን በፍጹም አያጋሩም። አይደለም ለፔንቴኮስታል አይደለም ለሪፎርምድ ለሊበራል ሉትራን ለኤልካ አያጋሩም፣ አብረው አይጋሩም፣ መድረክ አይጋሩም፣ ሳክራመንት አብረው አይወስዱም። ትክክለኛ መሆንም ያለበት ይሄ ነው። ኮንሰርቫቲቭ ሉትራን ሲኮን መሆን ያለበት ትምህርታቸውን በትክክል የሚቀበሉ አንድ ኮንፌሽን የሚያምኑ ናቸው መጋራት ያለባቸው። ግን ይህንን ወደ ኢትዮጵያ ኮንቴክስት ግን ስትወስደው ኢትዮጵያ ኮንቴክስት ላይ እንደዛ አይደለም። በኢትዮጵያ ኮንቴክስት ነው። በኢትዮጵያ ኮንቴክስት መድረክ ይጋራሉ። አንዱ አገልጋይ አንዱ ጋር ሄዶ ያገለግላል፣ አንዱ አገልጋይ አንዱ ጋር ሄዶ ያገለግላል። ግን እንደዛም ቢሆን ግን ቅድም እንዳልነ ለምሳሌ አንድ የሙሉ ወንጌል አገልጋይ መካነ ኢየሱስ መጥቶ ስለ ሳክራመንት ማስተማር አይችልም። እንደዛም ቢሆን አንዱ ጋር ቢያስተምርም ማለት ነው። የመካነ ኢየሱስ አገልጋይ ሙሉ ወንጌል ሄዶ ስለ ሳክራመንት ማስተማር አይችልም። እነሱም አይፈቅዱም። ለምን? እዚህ ጋር ልዩነት ስላለን ማለት ነው። የጌታ እራትን በመውሰድ ጉዳይም ለምን ሊያስተምር ነው የሚሄደው ታዲያ? ዴቪዬ ሌሎች የድህነት ትምህርት ነው አይደል? የትም ቦታ ስትሄድ ስትማር ድህነትን ለማስተማር ህዝብን ወደ ክርስቶስ እንዲመጡ ለማድረግ ነው። ምን ሊያስተምር ነው የሚሄደው? እስቲ ንገረኝ። ሳክራሜንት ካላስተማረ፣ ስለ ጥምቀት ካላስተማረ ስለምን ለማስተማር ነው የሚሄደው? እስቲ ንገረኝ። ወይስ ለመዝሙር ይሄ መዝሙር ክራይ አንዱ ሌላው ጋር ሄዶ የመዘመሩን ነገር ብቻ ለማድረግ ነው የሚሄደው? ይህንንም አብረህ ብትነግረኝ። ፎር ዋት ሪዝን? ዶክትሪናል ኢሹ አይሰብክም። ዶክትሪናል ኢሹ ላይ ያንን አይሰብክም፣ ያንን አያስተምርም። ጀስት ዶክትሪናል ኢሹ ያልሆኑ ትምህርቶችን አሉ አደለ? ዶክትሪናል ኢሹ ያልሆኑ ትምህርቶችን ሊያስተምር ይችላል፣ ሊሰብክ ይችላል፣ እንትን ሊል ይችላል። ዶክትሪናል ኢሹ በተለይ በጣም የሚለየን እነዚህ አሁን ሳክራመንቶች ይለየናል። አንድን ዲኖሚኔሽን ከሌላው ዲኖሚኔሽን የሚለየው ነው። እነዚህ አይነት ነገሮች ኮንፌሽናችንም አይፈቅድም። ይህንን መካነ ኢየሱስ ልታደርገው አትችልም። አንድ የፔንቴኮስታል አገልጋይ መጥቶ መካነ ኢየሱስ መድረክ ላይ ስለ ጥምቀት በተአምር አይደረግም። በተአምር ስለ ጌታ እራት በተአምር አያደርጋትም። ኮንፌሽናችን አይፈቅድም። ይሄ ኢትዮጵያም ቢሆን ማለት ነው። ይሄ ኮንፌሽናችን አይፈቅድም። እነሱ ጋም አንድ የመካነ ኢየሱስ አገልጋይ ሙሉ ወንጌል ሄዶ ስለ ጥምቀት ምን ሊያስተምር ነው? አያስተምርም፣ አይፈቅዱለትም። ስለ ጌታ እራት ሊያስተምር ነው? አይፈቅዱለትም። ምክንያቱም ልዩነት አለን እዛ ጋር። በኢትዮጵያ ኮንቴክስት እንኳን ማይፈቀድና የሚፈቀዳል። ኢቭን የሆነ ብዙ ነገራችን እንትን ያለ አገልጋይ የሚለዋወጥ እንደዚህ ቢሆንም የሚፈቀዳለ ማይፈቀዳለ። የጌታ እራትንም በምታይበት ሰዓት ክሎዝ ኮሚኒየን የሚከተሉ መካነ ኢየሱስ ቸርቾች በጣም ብዙ አሉ። አንዳንድ ቦታ ደግሞ ኦፕን ኮሚኒየንን የሚያደርጉ አሉ። ይሄ እንደ ቄሱ ሁኔታ ነው የሚወሰነው። ያንን ቤተክርስቲያን እንደሚመራው ሁኔታ ነው የሚወሰነው። መሆን ያለበት ግን ቅድም ኢዮሲ እንዳስቀመጠልን ነው። መሆን ያለበት ግን ኮንፌሽናል እስከሆንን ድረስ ትምህርታችን መካነ ኢየሱስ በመግለጫው እንዳወጣቸው ትምህርቷን ሳይሸራረፍ የሚቀበል ነው መድረኳ ላይ መቆም ያለበት፣ መድረክ ሼር ማድረግ ያለበት እንዳለችው መሆን ያለበት እንደዛ ነው። ነገር ግን ይሄ በአንድ ጀንበር የሚመጣ አይደለም። ምክንያቱም ይሄም አይነት ነገር የመጣው እንደዚህ አይነት ነገር የመጣው በአንድ ጀንበር አይደለም፣ በሂደት ነው። ስለዚህ ይሄም ነገር ደግሞ እየጠራ እየጸዳ ወደ ኮንፌሽኗ እየተመለሰች ትክክለኛ ኮንፌሽናል ወደ መሆን የምትመጣው በአንድ ጀንበር ሳይሆን በሂደት ነው። ያንን ነው እየሰራንም ያለ ነው ማለት ነው። ምናልባት ዮኒዬ ጥያቄው ጥሩ ነው፣ ዲስከሽኑም አሪፍ ነው። ከዚህ በላይ ማጨናነቅ አልፈልግም አባቴ። ወደ ፖለቲካም እንዳይመስል ለፖለቲካ አይደለም ፈጣሪ በሚያውቀው እኔ ክሊር እንዲሆንልኝ እንጂ ከሌላ ጋር ለማገናኘት ከሌሎቹ ጋር ለማጣላት ወይም ደግሞ ድኗል አልዳንም የሚባለው ነገር ሳይሆን እንዳልኩ የኔ ሀሳብ ምንድን ነው ከአዳመጥኳችሁ በደንብ አድርጌ። ስለዚህ አሁን ለምሳሌ አንድ ሉተራውያን ውስጡ ከሌላ ሲመጣ አንድ ሰው ከሌላ ቤተክርስቲያን ሲመጣ ይሄኛውን አጥብቃ የዘጋቸዋል ሉተራውያን አጥብቃ የዘጋችው ትምህርቷ ላይ ይህንን እንደማይቀበል እያወቀች መጥቶ ማስተማሩ ግን ኢትስ ኦኬ ማለት በተወሰነ መልኩ ስህተት ነው ብዬ አስባለሁ። እንደ አንድ ሰው እያወቀች ያ የሚያስተምረው ትምህርት ከእምነቷ ሉተራውያን ከምታምኑት እናንተ እምነት የተለየ እንደሆነ እያወቃችሁ ትልቅ ልዩነት የመዳን ትምህርቱ ላይ
ትልቅ ልዩነት እንዳለው እየታወቀ ግን ኢትስ ኦኬ ምንም ችግር የለውም ያስተምር የሚባል በእምነት ላይ ማመቻመቹ እኔ ብዙ አልታየኝም። እንደ አንድ ግለሰብ አልታየኝም። ሊጎረብጥ ምናልባት እንዴት እንደተመቻችሁ ስላልገባኝ ነው። አሁን ዊስካንሰን ያለው ዴቭ ሲናገር እናመቻመችም እንደዚህ ብሎ ነገር የለም። ይሄ አስኬደኛል፣ እስማማለሁ። በደንብ የሚያስኬደኝ ነው። እንደዚህ የሚባል ነገር የለም፣ ይታወቃል። ከዛ ውጭ የሆነ ማንም መጥቶ ሊያስተምርም ሊሰብክም ጉባኤም ምናምን ሊያደርግ አይችልም ለመማር ካልሆነ በስተቀር። የኢትዮጵያው ደግሞ ምንድን ነው ያለው? አብሶሉትሊ ነው እናውቃለን። ከኛ የተለየ ትምህርት አላቸው። ውስጥ ያውቀዋል። እንዳልዳኑ ነው የሚሰማ። ኢቭንፍ እንደዛ እያሰብከው ግን መጥቶ የማስተማር የእኛን ዶክትሪን እስካልነካ ማስተማር ይችላል ማለት ትንሽ ከበድ ያለ ነገር ነው። በእኔ በጣም ለመቀበል በጣም ስለከበደኝ ነው። ይቅርታ። እሺ ዳውራዊ ሞር ይህን ጥያቄ በደንብ ክሊር ያደርግላል ወይ ፐርሰናል ጠይቀን ደስ ይለናል። አሁን ያሉ ሲቹዌሽኖች ብዙ ነገሮች ስለማይፈቅዱልን ነው። በተለይ መሬት ላይ ያለው ነገር ተረድቻለሁ። እንደሱ እኮ ከመጀመሪያው ብትሉኝ እኮ አልጠይቅም ስለማይፈቅድልን ኢቪቴሚ እንደዚህ ከሆነ ስለማይፈቅድ ነው። አሁን እሺ በጣም ታንኪ። አሁን ስለሱ ጥያቄ አላነሳም። እንደሱ ካላችሁ እኮ ቅድም አቆመው ነበር። ቅዱሴ ኢዮስያስ የሚለው ነገር ስላለ ለኢዮስያስ ወይም ለጀስትም አለ ለእነሱ እንስጣቸው። ይናገር እሱ ትንሽ። እሺ በጣም መጀመሪያ ዮኒን በጣም አመስገን እፈልጋለሁ። በጣም ጥሩ ጥያቄ ነው። በተለይ ደግሞ በጣም ሂዝ አ ቬሪ ክሪቲካል ቲንከር። እንዲሁም ደግሞ ፕላትፎርሙን በጣም መልካም የሆኑ ነገሮችን፣ ውይይቶችን፣ ዲቤቶችን፣ ነፃ ዲስከሽኖች እንዲደረጉ ኦፕን የሚያደርግ ልጅ ነው እና ይህንንም እድሉን ሰጥቶን ስለ ሉትራን አስተምህሮ ስለ መካነ ኢየሱስ ስም አስተምህሮ እንድንናገር እዚህ ስለፈቀደልኝ ያው ምንም ነገር አላልኩም እና አመስግኜ መጀመር አለብኝ። አስፈላጊ ነገር ነው። ቅድም እንግዲህ በተነሱት ነገሮች ላይ ሉትራዊነት እንግዲህ በኢትዮጵያ ብቻ ያለ ወይም ደግሞ በመካነ ኢየሱስ ቤተክርስቲያን ብቻ ያለ ሳይሆን ከሪፎርሜሽን ዘመን ጀምሮ የነበረ አስተምህሮ እና ቤተክርስቲያን ነው። ስለዚህ ስለ ሉትራዊነት ስናወራ ኢትዮጵያ ውስጥ ስላለው ልምምድ ብቻ ሳይሆን ማውራት ያለብን ከኢትዮጵያ ውጭም ያለውንም ልምምድ ማውራት ይኖርብናል። የትኛውም አስተምህሮ ደግሞ መሰረታዊ የሆኑ ነገሮችን እንደጠበቀ ሁሉ እንደየስፍራው ደግሞ ኮንቴክስቹዋላይዝድ ይደረጋል። ኮንቴክስቱ ምንድን ነው? ያ የሉትራዊነት አስተምህሮ በኢትዮጵያ ያለው ኮንቴክስት ምንድን ነው የሚለውን ደግሞ ጥያቄ ማንሳት ይኖርብናል። እንግዲህ በኢትዮጵያ ያለችው የመካነ ኢየሱስ ቤተክርስቲያን ወንጌላዊት ቤተክርስቲያን ነች። ኢቫንጀሊካል ሉትራን ነች። ስለዚህ ወንጌላዊነቷ ከብዙ ሌሎች ፕሮቴስታንት ቤተክርስቲያኖች ጋር አንድ ያደርጋታል ማለት ነው። አንድነት ግን አንድ አይነትነት ደግሞ አይደለም፣ ወይንም ደግሞ ወጥነት አይደለም። ዩኒቲ ያለን ስፍራዎች አሉ ማለት ነው። ቅድምም በትክክል በግልጽ እንደተጠቀሰው አምስቱ ሶላዎች ላይ አሁን አንተ ቅድም ዩኒ እየጠቀስክ እንደነበረው ሳክራመንት ላይ ልዩነት አላችሁ፣ ባፕቲዝም ላይ ልዩነት አላችሁ ብለን እንደጠየቀን ሁሉ ብዙ ደግሞ አስተምህሮቶች ላይ ደግሞ ስንመጣ ዩኒቲዎችና አንድነቶች መቀራረቦች አሉ። እንደውም ደግሞ ሰፋ አድርገን ደግሞ ስንመለከተው እንደ ስላሴ አማኞች ደግሞ ሰፋም እያደረግን ስንሄድ ከኦርቶዶክሱም ጋር ከካቶሊክም ጋር ደግሞ በጣም ብዙ አንድ የሚያደርጉን አስተምህሮቶች አሉ። ግን አሁን ከመሰዊያና ከምስባክ ጋር በተገናኘ ለተነሳው ጥያቄ ቤተክርስቲያን ቅድም እንደተጠቀሰው ዝግ የሆነ የመሰዊያና የምስባክ አጠቃቀምን ትቀበላለች፣ ታስተምራለች። ነገር ግን በቤተ ክርስቲያናችን ኮንቴክስት ግን ወንጌል ነው መሰረታዊነቱ፣ ክርስቶስ ነው መሰረታዊነቱ ብለን ስለምናምን በእነኛ መሰረታዊ በሆኑ ነገሮች ላይ አገልጋዮችን
እንዋዋሳለን። መተው ያስተምራሉ፣ መተው ያገለግላሉ። የዘማሪ እጥረት የለብንም። ነገር ግን ጤናማ የሆነ የኛን አስተምህሮ የማይቃወሙ ወይንም ደግሞ የኛን አስተምህሮ እንደው ፕሮቴስታንቱንም ብለን እኮ ሰፋ ስናደርግ ብዙ የሚወጡለት ነገሮች አሉ። ስለዚህ እነኛ ሁሉ መተው በእኛ መድረክ ላይ ይቆማሉ ማለት አይደለም። ለምሳሌ ቤተክርስቲያናችን የማትቀበላቸው ሹመቶች አሉ። ለምሳሌ ሐዋርያ ብሎ የሚሾም ሹመት ከእግዚአብሔርም ቃልም አንጻር ትቃወማለች። ነቢያት የሚሉ ሹመቶችን ትቃወማለች። ስለዚህ እነኛ ሰዎች መተው በምስባካችን ላይ ይቆማሉ፣ እንደ ቤተክርስቲያናችን ውሳኔ አይቆሙም ማለት ነው። ስለዚህ በኮንቴክስት ውስጥ መረዳት ነው። ወንጌል አማኞች ነን፣ ኢቫንጀሊካል ነን፣ ኢቫንጀሊካል ሉትራንስ ነን፣ መካነ ኢየሱሶች የሚለውን ነገር ከነጥብ ይያዝልን እና ያ ደግሞ ቅድም እንዳልነው ወጥነትን አያሳይም። ቅድም ብዙ ሰዎች ደግሞ የሚያነሷት የካውንስሏ ጥያቄ አለች። የካውንስል ጥያቄ ደግሞ በግልጽ ካውንስሉ ያስቀመጠው ነገር የሚያሳየው ደግሞ ምናልባት አንቀጽ 10 ላይ ያለውን ነጥብ 2 ላይ ያለውን ሐሳብ ብናይ የአባላት የውስጥ አሰራር፣ ህጋዊ ሰውነት፣ ተቋማዊ ነፃነት፣ የካውንስሉ አእማድ እምነቶች ላይ የሃይማኖት ቀኖናን አንድ አድርጎ የያዘ ቢሆንም ነገር ግን ቤተክርስቲያኒቶቹ ግን በነፃነት በውስጥ የሚያምኑትን መሰረታዊ እምነት በሚጋፋ መልኩ አይደለም ህብረት የምናደርገው የሚለውን ሐሳብ ያስቀምጣል። ቅድም እንዳልኩ ነው ሉትራዊነት ዓለም አቀፋዊ የሆነች ቤተክርስቲያን ነች። ነገር ግን በኮንቴክስት ውስጥ ደግሞ እንረዳታለን የሚለውን አስቀምጠን ወደ ሌሎች ማለፍ እንችላለን። ዮኒ እዚህ ጋር ሐሳብ ለመስጠት ዮኒ አንድ በጣም መታወቅ አለበት፣ አንተም ሌሎችም እዚህ የሚከታተሉ ወንድሞች እናቶች ማወቅ አለባቸው ብዬ የማስበው ነገር አለ። የወንጌላውያን ክርስትና አንዱ መለያ ባህሪው ብዬ የማስበው ይሄን ብትታዘቡት የምትችሉት ይመስለኛል፣ ሰልፍ ክሪቲክ ነው። ራሱን ይተቻል፣ ያይሳል። ሰልፍ ክሪቲክ ነው። በዚህ እናምናለን። ይሄ ከሌሎች እምነቶች የሚለየን ነው ብዬ አስባለሁ። አሁን ወደ ተነሳው ጉዳይ ስመጣ የመካነ ኢየሱስ ቤተክርስቲያን ቀደም ዴቫን ስትወላል ለምሳሌ ሚዞሪ ሲኖድን ዊስካንሰንን አንስተን ወደ መካነ ኢየሱስ ስንመጣ መካነ ኢየሱስ ምንድነው ስለምታመቻመች አይደለም። ይሄን ቃል እኔ ስላልወደድኩት ነው። ማመቻመች ሳይሆን አሁን እየተሰራ ያለው ሶሻል ሚዲያ ላይ እየተሰራ ያለው እነዚህ በመታያቸው ወንድሞች እየተሰራ ያለው አንዱ ትልቁ ነገር መካነ ኢየሱስ ወደ ኮንፌሽናል ሉትራን ስታንዷ ያ ነው ትክክለኛ ማንነቷ ወደዛ መምጣት አለባት የሚል የአድቮኬሲ ስራ ነው እየተሰራ ያለው። ይሄንን በመስራት ሂደት ውስጥ ክፍተቶች አሉ። እነዛ ክፍተቶች እየታረሙ ኮንፌሽናል ወደ ሆነችበት ወደ ዋና ማንነቷ እንድትመጣ ነው የሚሰራው። በዚህ ሂደት ውስጥ አንዳንድ ኮንጌላያን ማዕቀፍ ውስጥ ያሉ ሉተራዊ ያልሆኑ ሌሎች አንዳንድ ወንድሞች እዚህ ሶሻል ሚዲያ ላይ የሚያነሷቸው ተቃውሞዎች አሉ። እነዚህ ተቃውሞዎች በእርጋታ ቢመለከቱ በእርጋታ ቢያደምጡ እየተባለ ያለው መካነ ኢየሱስ ቤተክርስቲያን ኮንፌሽናል ሉትራን ስለሆነች ኮንፌሽናል ሉተራዊነቷን እንድትይዝ የሚሰራውን ስራ እንደ ቤተ እምነታዊ መብት ምክንያቱም ማንነቷን የመጠበቅ ኃላፊነት አለባት። በዛ መንገድ እንዲረዱት ያስፈልጋል። እና ይህን ያልተረዱ አንዳንድ ሰዎች የጎንዮሽ አስተያየት ሲሰጡ ይታያል። ይሄ መታረም አለበት ብዬ አስባለሁ።